ሰላም ጤና ይስጥልን ተመልካቾቻችን፣ ከፋና ሚዲያ ኮርፖሬሽን ፋና ፖድካስት የክስተራ ታይም ስፖርታዊ ዝግጅታችን ተጀምሯል። ዛሬ በዕለተ አርብ እስከ 5 ሰዓት ድረስ በሚኖረን ቆይታ የተለያዩ ጉዳዮችን እያነሳን ቆይታ እናደርጋለን። ከሀገር ቤት እስከ ባህር ማዶ ስፖርታዊ መረጃዎችን ወደ እናንተ ወደ ተመልካቾቻችን እናደርሳለን። በፋና ሚዲያ ኮርፖሬሽን በፌስቡክ ገጽ እንደዚሁም ደግሞ በፋና ፖድካስት የዩቲዩብ ቻናል ፕሮግራማችን በቀጥታ ስርጭት መከታተል ትችላላችሁ። ከዛ ውጪ ሀሳብ አስተያየቶቻችሁን በፌስቡክ ገጻችን አካፍሉን። እኛ መጨረሻ ላይ መልሰን ወደ እናንተ የምናደርስ ይሆናል። ባልደረቤ አክሊሉ ማሬና ወንድም አገኝ ጸጋዬ አብረናችሁ ቆይታ የምናደርግ ይሆናል። ከሀገር ቤት የኢትዮጵያ ፕሪሚየር ሊግ የ9ኛ ሳምንት ጨዋታዎችን እንመለከታለን። ትናንትና ምሽት የ14ኛ ሳምንት የእንግሊዝ ፕሪሚየር ሊግ የመጨረሻ ጨዋታ ተደርጓል። ማንቸስተር ዩናይትድን ከዌስትሃም ዩናይትድ ያገናኘው ጨዋታ 1-1 በሆነ አቻ ውጤት ተጠናቋል። ነገ የ15ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ቀጥለው እስከ ሰኞ ምሽት ድረስ ይደረጋሉ። እነዚህና ተያያዥ ጉዳዮችን በስፋት እያነሳን ቆይታ የምናደርግ ይሆናል። አኬ እንዴት ነህ? ሁሉ ሰላም አለን። ከኢትዮጵያ ፕሪሚየር ሊግ ጨዋታዎች እንጀምር። 9ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ዛሬ መደረጋቸውን ይጀምራሉ። በሐዋሳ ዩኒቨርሲቲ ስታዲየም እንደዚሁም ደግሞ በአዲስ አበባ ስታዲየም አንዳንድ ጨዋታዎች በ9ኛ ሳምንት የሲቢ የኢትዮጵያ ፕሪሚየር ሊግ ጨዋታዎች ይደረጋሉ። ቀን 9 ሰዓት ላይ ወላይታ ዲቻ ከምድረገነት ሽረ የሚያደርጉት ጨዋታ በአዲስ አበባ ስታዲየም የሚደረግ ጨዋታ ነው። ከዚህ መርሃ ግብር እንጀምር። ወላይታ ዲቻ ከምድረገነት ሽረ። ወላይታ ዲቻ አዲስ አሰልጣኝ ቀጥሯል። እንደምታውቀው የኢትዮጵያ ብሔራዊ ቡድን ዋሊያዎቹ ዋና አሰልጣኝ የነበረው መሳይ ተፈሪ የዚህ ክለብ ዋና አሰልጣኝ ሆኖ ተሾሟል። ያለፉት 2 ጨዋታዎችንም መርቷል። ከዚህ ቀደም በእርግጥ በዚህ ክለብ የማሰልጠን ታሪክ ያለው አሰልጣኝ ነው። እንደመጣ ከ2 ጨዋታ 4 ነጥብ ይዟል። ወላይታ ዲቻ ደካማ ጅምር ከነበራቸው ክለቦች መካከል አንደኛው ነው። እስካሁን በተደረጉ የ8 ሳምንታት የፕሪሚየር ሊጉ ጉዞ ውስጥ የመጀመሪያ 6 ተከታታይ ሳምንታትን የተሸነፈ ቡድን እንደሆነ ይታወቃል። የመጀመሪያ እድሉን እንደዚሁ 7ኛ ሳምንት ላይ ነው ያገኘውና መሳይ ተፈሪ በተቀጠረበት ማግስት ማለት ነው። እንደዚሁ ከፋሲል ጋር የመጨረሻ 8ኛ ጨዋታውን ያው በረከት ዘላለም በፋሲል በኩል አስቀድሞ 23ኛው ደቂቃ ላይ በቀይ ካርድ ወጣበትና ያን ድል ተገጥሞ ከመመራት ተነስቶ ነው እንግዲህ ያቸው ውጤትን ያስመዘገበው። በዚያ ጨዋታ እንደሚታወሰው መሻሻል ያለ ይመስላል። ቢያንስ ወደ ነጥብ መሰብሰብ የመጣ ክለብ ሆኖ እናገኘዋለን። ከወራጅ ቀጠና እዛው አካባቢ የሚገኝ ቡድን እንደመሆኑ መጠን በአዲስ አሰልጣኝ በአዲስ መነሳሳት ላይ የሚገኝ ነው። እንደምታውቀው ከዚህ ቀደም ከመቻል ጋር ስኬታማ ጊዜ ነበራቸው። በተለይም ደግሞ 2016 ላይ የኢትዮጵያ ንግድ ባንክና መቻል ከፍተኛ ትንቅንቅ ሲያደርጉ የዚያ ቡድን አሰልጣኝ የነበሩት ገብረ ክርስቶስ ቢራራ ነው ይህንን ክለብ በፕሪሚየር ሊጉ ያስጀመሩት። እርሳቸው አልሆነላቸውም። ጥቂት ጨዋታዎች በምክትል አሰልጣኙ በጊዜያዊነት ይመራ ነበር። ከዚያ በኋላ ነው እንግዲህ መሳይ መጥቶ ይህንን ቡድን በአዲስ መንፈስ በአዲስ ጉዞ ላይ እየመራው የሚገኘው። ከዚህ ቀደም እንደነበሩት ጥራት ያላቸው ተጫዋቾች ይህ ክለብ የለውም። በክረምቱ የተጫዋቾች የዝውውር መስኮት በርካቶችን አጥቷል። በምትኩ አምጥቷል ለማለት አያስደፍርም። በእነዚህ 2 ጨዋታዎች ጥሩ መነሳሳት ላይ የሚገኝ ቡድን ነው። ምድረገነት ሽረ እንደዚሁ መሀል ቤት ያለ ወጥ አቋም የማያስመዘግብ ከዛ ይልቅ እንደውም ሐዋሳ ላይ የነበረው ቆይታ በተሻለ ሊነሳ የሚችል የጨዋታ እንቅስቃሴ ያለው ቢያንስ በቀላሉ ሊቆጠርበት የማይችል ክለብ እንደሆነ ባደረጋቸው የጨዋታ እንቅስቃሴዎቹ ያንን ማሳየት ችሏል። ያለፉት 2 ተከታታይ ጨዋታዎችን ግን አሸንፏል። የቡድን የአዲስ አበባ ላይ ቆይታዎችን 2 ተከታታይ ጨዋታዎችን አሸንፎ ነው ይህንን ጨዋታዎች የሚያደርገው። ድሬዳዋን እንደዚሁም ደግሞ ሐዋሳን ነው ያሸነፈው። ሐዋሳ ጠንካራ ሆኖ ከቀረቡ ክለቦች መካከል አንደኛው እንደሆነ ይታወቃል በኢትዮጵያ ፕሪሚየር ሊግ። ስለዚህ ጥሩ መነሳሳት ላይ የሚገኙ ቡድኖች ምድረገነት ሽረ 2 ተከታታይ ድል ያለው መሆኑ ምናልባት የተሻለ የአሸናፊነት ግምት ልትሰጠው ብትችልም በመሳይ የመተመራ የሚገኘው ወላይታ ዲቻ ግን በዚህ ጨዋታ የሚኖረው ከምድረገነት ሽረ ጋር በሚያደርገው ጨዋታ ቀላል ተገማች እንደማይሆን በእኔ በኩል እጠብቃለሁ። ወልዋሎ ዓዲግራት ዩኒቨርሲቲ ነው ይህ ቡድን ያሸነፈው 2-1 በሆነ ውጤት። ከዚያ በፊት ደግሞ ከዛ በኋላ ደግሞ ከፋሲል ጋር አቻ ተለያይቷል። ስለዚህ ግብ እያስቆጠረ ይገኛል ማለት ነው። ባለፉት 2 ጨዋታዎች ውስጥ 3 ግቦችን አስቆጥሯል። ከዛ በፊት
ከንግድ ባንክ ጋር ያቻ ውጤትን አስመዝግቧል። ስለዚህ ያቻ ውጤቶች የሚያገኝ ቡድን እንደዚሁም ደግሞ ሽንፈት በተከታታይ ያገኘው ቡድን ያቻ ውጤቶችን ሰብስቦ በደረጃ ሰንጠረዥ ውስጥ ደግሞ ከወራጅ ቀጠና አፋፍ ውስጥ ከፍ ብሎ የምናገኘው ቡድን ነው። አሁን ላይ ወላይታ ዲቻ በፕሪሚየር ሊጉ የደረጃ ሰንጠረዥ 17ኛ ነው የምናገኘው 6 ነጥቦችን ይዞ ማለት ነው። 2-3 ተከታታይ ያቻ ውጤቶችን እና አንድ ድል ይዞ በቀሪዎቹ ተሸንፎ የተገኘ ቡድን ነው። ጥሩ ፉክክር ያለው ብዬ አስባለሁ። አዲስ አበባ ስቴዲየም ላይ የሚገኙ ተመልካቾች ያን ያክል ጎል የበዛበት ጨዋታ ላይ መለከቱ የሚችሉበት እድል አለ። በእርግጥ የሁሉም የፕሪሚየር ሊግ ጨዋታዎች ባህሪ ነው፣ ግን ደግሞ ተመጣጣኝ የሆነ ጥሩ ፉክክር እናያለን ብዬ አስባለሁ በእኔ በኩል። ጨዋታው ይጠበቃል። በተለይም ደግሞ ምድረገነት ሽረ ተከታታይ 2 ጨዋታዎችን አሸንፎ ነው ወደዚህ ጨዋታ የመጣው። ወላይታ ዲቻ ከድል መልስ ያቻ ውጤት አስመዝግቦ ነው ዛሬ በ9ኛ ሳምንት ተከታታይ 2 ጨዋታዎችን በሊጉ ያሸነፈውን ምድረገነት ሽረን የሚገጥመው። ነገር ግን በሊጉ ላይ ተከታታይ ጨዋታዎችን ለማሸነፍ ብዙዎቹ ቡድኖች ሲቸገሩ እንመለከታለን። ተከታታይ 2 እና 3 ጨዋታ ያሸነፉ ቡድኖች ደግሞ በደረጃ ሰንጠረዡ ይበልጥ ከፍ ብለውም የሚመጡበትን አጋጣሚ የተመለከት እንገኛለን። ምድረገነት ሽረ ተከታታይ 2 ጨዋታዎችን ካሸነፈ በኋላ በደረጃ ሰንጠረዡ ራሱ አሁን ከፍ ብሎ የተቀመጠበትን እንቅስቃሴን የተመለከተ የምንገኝ 9ኛ ደረጃ ላይ ነው የሚገኘው 12 ነጥብ ሰብስቦ። ተከታታይ ጨዋታዎችን ማሸነፍ በሊጉ ላይ ምን ያህል የደረጃ ለውጥ እንደሚያመጣ የተመለከተ እንገኛለን። ምክንያቱም አብዛኞቹ ቡድኖች ያቻ ውጤት ወይ ደግሞ ሽንፈት ሲያስመዘግቡ ድንገት 2 እና 3 ጨዋታ በተከታታይ የሚያሸንፉ ቡድኖች በደረጃ ሰንጠረዡ ከፍ ብሎ የሚቀመጡበትን እድል ነው በኢትዮጵያ ፕሪሚየር ሊግ ላይ ሁሌም የምንመለከተው። በምድረገነት ሽረ በኩልም ይህንን የተመለከተ የምንገኘው ዛሬም የሚያሸንፍ ከሆነ ደረጃውን የሚያሻሽልበትን ሌሎቹ እስኪጫወቱ ከፍ የሚልበትን እድል እንመለከታለን። ዛሬ 2 ጨዋታዎች ብቻ እንደመደረጋቸው መጠን ነገና ከነገ በስቲያ ጨዋታዎች እስኪደረጉ ድረስ በደረጃ ሰንጠረዡም የተሻለ ደረጃ ላይ የሚቀመጥበትን አጋጣሚ እንመለከታለን። ወላይታ ዲቻ ግን አዲስ አሰልጣኝ መጥቷል። 2 ጨዋታ 4 ነጥብ ያገኘበትን ሂደት ተመልክተናል። አዲስ አሰልጣኝ ሲመጣ ያው በኢትዮጵያ እግር ኳስ ብቻ አይደለም ማለት በብዙዎቹ በአውሮፓ ታላላቅ ሊጎችም እንመለከታለን። መነቃቃት ይፈጠራል፣ ኮቺንግ ስታፉ ይቀየራል በብዛት የተጫዋቾቹም ደግሞ ከአዲስ አሰልጣኝ ጋር ለውጤት የመራቡ ነገር የሚታይ ይሆናል። ብዙ ለውጦች ይመጣል። በተጫዋቾችም ራሳቸውን የሚያሳዩበትን አጋጣሚ እንመለከታለን። የአሸናፊነት መንፈስም የሚያገኙበትን አጋጣሚ እንመለከታለን። ይህን ነው በወላይታ ዲቻ በኩል ባለፉት 2 ጨዋታዎች ቢያንስ ከ6 ነጥብ 4 ነጥብ መሰብሰብ ችሏል እና ዛሬ የሚያሸንፍ ከሆነ ደግሞ ይበልጥ መነቃቃቱን በዚህ ቡድን ውስጥ ከፍ ብሎ ልንመለከተው ከወራጅ ቀጠናም ራቅ የሚልበትን እድል ያመቻቻል። 9 ነጥብ ይይዛል ዛሬ የሚያሸንፍ ከሆነ። ነጥቡንም ከፍ ያደርጋል። እንዳለው ተከታታይ ጨዋታዎች ላይ ውጤት ማስመዝገብ እና ነጥብ መያዝ በደረጃ ሰንጠረዡ ብዙ ለውጦችን ያመጣል። ወላይታ ዲቻ መጀመሪያዎቹ 6 ሳምንታት በጣም የተቸገረው ቡድን ነበረ። በጣም አስከፊ የውድድር ዘመን እያሳለፉ ከሚገኙ ቡድኖች መካከል አንደኛው ሳምንታት ውስጥ 2 ነጥብ ብቻ ነው ማግኘት የቻለው። አስከፊ ነበር ለወላይታ ዲቻ። ምክንያቱም የመጀመሪያዎቹ ሳምንታት በተለይም በአሰልጣኝ ገብረ ክርስቶስ ቢራራ እየተመራ እንደዚህ አይነት ውጤት ያስመዘግባል ተብሎ አልጠበቀም ነበር። ቀደም ሲል እንደጠቀስከው በመቻል ጥሩ ጊዜ ነበራቸው። በዋንጫ ፉክክር ውስጥ ቡድኑን እስከ መጨረሻው ሳምንት ድረስ ማቆየት የቻሉ አሰልጣኝ ናቸውና ከዚህ ቡድን ጋር ቢያንስ የተሻለ ነገር ያስመለክታሉ ተብለው ተጠብቀው ነበር። ያንን ማድረግ አልቻሉም። በብዙዎቹ ጨዋታዎች ተቸግረው ነው ከዚህ ቡድን ጋር የተለያዩትና አሁን ላይ ቡድኑ ወደ አዲስ አበባ ከመጣ በኋላ ያደረጋቸውን ጨዋታዎች እየተመለከት እንገኛለን። በተለይም 6ኛና 8ኛና 7ኛ ሳምንት ላይ ጥሩ መነቃቃትን በዚህ ቡድን ተመልክተናል። ከዚህ በኋላም በዚህ መንፈስ የሚቀጥል ከሆነ ከአዲሱ አሰልጣኝ መሳይ ተፈሪ ጋር ምን አይነት የውድድር ዘመንን ያሳልፋል የሚለው ይጠበቃል። መሳይ ከዚህ ቀደም የዚህ ቡድን አሰልጣኝ እንደነበረ እናስታውሳለን። ለበርካታ ጊዜ ይህንን ቡድን የማሰልጠን ታሪክ አለው። ወደ ቀድሞ ቤቱ ነው የተመለሰው። ከነዚህ ተጫዋቾች ጋር ምን አይነት ሂደት ምን አይነት የውድድር ዘመን ያሳልፋል የሚለው በአሰልጣኙ በኩልም የሚጠበቅ ነው። ነገር ግን ተጫዋቾቹ አሁን የማሸነፍ መንፈሱን ለማግኘት ነው ከዚህ በኋላ ጥረታቸውን ማስቀጠል የሚጠበቅባቸው። ዲቻዎች በደንብ ጠንቅቆ የሚያውቁት አሰልጣኝ ነው። ምን እንደሚፈልጉም ጠንቅቆ ያውቃል። ቢያንስ ይሄ ለዋንጫ ለክብር ምናምን ትባትልም በፕሪሚየር ሊጉ ለመቆየት የሚደረገውን ጥረት ያግዛቸዋል ተብሎ ይጠበቃል። ያ ስሜት አለው። የክለቡ ይሄ የባለቤትነት ስሜት ለክለቡ የቀረበ ሰው የሚባል ሰው ነው መሳይና ጥሩ ታሪክም አለው። ከክለቡ ጋር ጥሩ የተሻለ ታሪክን የተጓዘበት ክለብ ነውና ስሜት የሚሰጥ ይመስለኛል። ጥሩ ሪዩኒየን ነው ለክለቡ መሳይ። ክለቡን የሚያውቁ ሰዎች ወደ ክለቡ ሲመጡ ብዙ ነገሮችን የሚለውጡበትን አጋጣሚ እንመለከታለን። በኢትዮጵያ ፕሪሚየር ሊግ ላይ
የአሰልጣኞች ችግር ብዙ ጊዜ ይነሳል አይደል? በተለይም ከአንድ ክለብ ጋር የሚኖራቸው ኮንትራት ከዛ ውጪ ከክለቡ ጋር ምን አይነት ስኬቶችን ለማሳካት ነው ውላቸው ላይ የተቀመጠው የሚሉ በርካታ ችግሮችን እንመለከታለን። አሁን ከወላይታ ዲቻ ጋር መሳይ ተፈሪ አስቸጋሪ ጊዜን እያሳለፈ የሚገኝ ቡድን ነው የተረከቡት። ይህንን ቡድን ተረክበዋል። ቢያንስ ማዳን ይጠበቅባቸዋል። ቡድኑን ወደ ውጤት ማምጣት፣ በሊጉ እንዲቆይ ማድረግ ትልቅ የቤት ስራ ነው። ከጀመሩ መጥፎ ጀመር እንደመጀመሩ መጠን የአሰልጣኝ መሳይ ተፈሪ አሁን ትልቁ የቤት ስራ የሚሆነው በእርግጥ ሊጉ ገና ነው። ገና 9ኛ ሳምንት ነው ዛሬ ጅማሮን የሚያደርገው። ነገር ግን ብዙ ነገሮችን ከዚህ በኋላ 29 ሳምንታት 30 ሳምንታት ይቀራሉ የዛሬውን ጨምሮ። ብዙ ነገሮች መቀየር የሚቻልበት ሊግ ነው። ምክንያቱም ወጥ ብቃት ለማሳየት አብዛኞቹ ቡድኖች ይቸገራሉ። ተከታታይ 2 ጨዋታዎችን ካሸነፉ በኋላ ተከታታይ ጨዋታዎችን ደግሞ ከዛ በኋላ ለማሸነፍ የሚቸገሩ ቡድኖችን እንመለከታለን። የጨዋታ ሰዓቱም አሁን በብዙ መንገድ እየተቸ የሚገኝ ነው አይደል? አዲስ አበባ ስታዲየም የሚደረጉ ጨዋታዎች ላይ አሁን 7 ሰዓት ላይ የሚደረጉ ጨዋታዎች አሉ። በዚህ ጠራራ ፀሐይ ለመራመድ እንኳን ይከብዳል እንኳን ኳስ ለመጫወትና እሱም በጣም እንደ ችግር የሚነሳ ጉዳይ ነው። አዲስ አበባ ላይ ከመጡ በኋላ የሚቸገሩ ቡድኖችን እየተመለከት እንገኛለን። ሐዋሳ ላይ ጥሩ ነገር የነበራቸው ወደ አዲስ አበባ ከመጡ በኋላ ደግሞ በብዙ መንገድ ጨዋታዎችን ለማሸነፍ የሚቸገሩ ቡድኖችን እየተመለከት እንገኛለን። እነዚህ የሰዓት እንቅስቃሴዎች ራሱ በብዙ መንገድ ሊጉን ተመልካችም እንዲያጣ ያደረገው ይመስለኛል። 7 ሰዓት የሚደረጉ ጨዋታዎች በተለይም ትልልቅ ጨዋታዎች ካሉን ገብቶ ለመመልከት ራሱ ስታዲየሙ አብዛኛው ጊዜ ባዶ ሆኖ ነው የተመለከት ነው። እዚህ ይሁን እንደ ተጫዋቾቻችን አጥቂዎቻችን ብዙ ግብ እያስቆጠሩ አይደለምና እንደ ምክንያት ይነሳ ይችላል። ግለትና ያው ፀሐይ ላይ በሚኖር እንቅስቃሴ የሚኖረው ጫና አለና በጣም ከባድ ጫና ነው። በዚህ 7 ሰዓት ላይ አዲስ አበባ ስቴዲየም ላይ በዚህ ፀሐይ 7 ሰዓት ላይ መጫወት በጣም ከባድ ነው። ለመንቀሳቀስ እንኳን ትፈራለህ አይደል? በዚህ ሰዓት ላይ 7 ሰዓት 8 ሰዓት ላይ እግር ኳስ ጨዋታ ማድረግ በጣም ከባድ ነው። ሊጉ 2 ጨዋታ ሲኖረው አዲስ አበባ ስታዲየም በቀን 1 ጨዋታ ሲደረግ አንዱ ጨዋታ 7 ሰዓት ነው የሚደረገው። የዛሬው 9 ሰዓት አሁን 1 ጨዋታ ስለሆነ ነው እንጂ ይህም 7 ሰዓት የሚሆንበት እድል ነበረና በሊጉ በቀን 2 ጨዋታ በአዲስ አበባ ስታዲየም የሚደረግ ከሆነ አንዱ ጨዋታ ያለምንም ጥርጥር 7 ሰዓት ነው የሚደረገውና ሰዓቱ ራሱ በጣም መታየት ያለበት ጉዳይ ነው። አሁን ሐዋሳ ላይ የሚደረጉ ጨዋታዎች 9 ሰዓትና 12 ሰዓት ላይ የሚደረጉ ለስራ ላይ ለሚገኝም ደግሞ ለማየትም አስቸጋሪ ይመስለኛል። በስራ ቀን ነው አብዛኛው ጨዋታ የሚደረገው። ምናልባት በዛ ሰዓት ሲደረግ የስራ ሰዓት ነው አይደል? በኢትዮጵያ የቢሮ የስራ ሰዓት ሊባል የሚችል ነውና ቢያንስ ያኛው ሰዓት ይቀርባል። እንደው አስቀድሞም ለመውጣት ስራንም ገዳድሎ ለመውጣት ይሄኛው ግን እንደሚከብድ ይመስለኛል። ከምሳ መልስ ተመልሶ ደጋፊውን ቁጥር የሚቀንሰው ይመስለኛል በዚህ ሰዓት። በእርግጥ እኔ አልፈርድም ካለው መርሃ ግብር አንጻር የአዲስ አበባ ስቴዲየም በዚህ ዲስ ሲመጣም የሌሎችም የድሬዳዋም የአየር ሁኔታውን ታሳቢ ያደረገ የሰዓት አቀማመጥ ነው የሚኖረው። ሐዋሳም እንደዚሁ እንደምታውቀውና ያው ትንሽ ይከብዳል። አዲስ አበባ ላይ የሚደረጉ ጨዋታዎች ቀን 7 ሰዓት የሚደረጉ ለተጋጣሚዎቹ በጣም ከባድ ነው። ሁሉም የ7 ሰዓት ጨዋታ ያው ዞሮ ዞሮ ይደርሳቸዋል ሁሉም ቡድኖች። ነገር ግን በጣም ከባድ የጨዋታ ጊዜን ነው የሚያሳልፉት። 7 ሰዓት ላይ የሚደረጉ ጨዋታዎች አስቸጋሪ ናቸው። ዛሬ ግን 9 ሰዓት ላይ ነው በአዲስ አበባ ስታዲየም ወላይታ ዲቻ ከምድረገነት ሽረ የ9ኛ ሳምንት የሊጉ የመጀመሪያ ጨዋታ ይደረጋል። የትኛው ቡድን የተሻለ ውጤትን ያስመዘግባል የሚለው ይጠበቃል። ሌላኛው ጨዋታ በነገራችን ላይ ለመጨረሻ ጊዜ ሁለቱ ክለቦች ባደረጉት ጨዋታ አቻ ነበር የተለያዩት። ከዚያ በፊት የተደረገውን ጨዋታ ወላይታ ዲቻ ነበረ ያሸነፈው። ከዛ በኋላ አመታትን ነው የምትቆጥረው። እንደምታውቀው ምድረገነት ሽረ የቀድሞ ሱል ሽረ ከሰማ እንደርታ ወላይታ ዲጋት ዩኒቨርሲቲ ከአመታት የፕሪሚየር ሊግ ርቀት መልስ ነው የተመለሱትና ያለፉት 2 ጨዋታዎች የባለፈው አመት 2 ግንኙነቶቻቸው ግን በፕሪሚየር ሊጉ የነበራቸው ግንኙነት ለወላይታ ዲቻ ያደላል። ዘንድሮ በሊግ ጅማሮ ምድረገነት ሽረ የተሻለ ሆኖ ነው የተገኘው። በአዲስ የማሸነፍ መንፈስ ውስጥ በአዲስ የውጤት ጉዞ ውስጥ ደግሞ ይገኛል። እንዳልኩት ነው ጥሩ ጨዋታ እናያለን። ይጠበቃል። 9 ሰዓት ላይ ጨዋታው መደረጉን ይጀምራል። ሐዋሳ ዩኒቨርሲቲ ስታዲየም ላይ ቀን 10 ሰዓት ላይ የኢትዮጵያ መድን ከኢትዮ ኤሌክትሪክ ጨዋታቸውን ያደርጋሉ። መድን ከተከታታይ 2 ጨዋታ ሽንፈት በኋላ ይህንን ጨዋታ ያደርጋል። ኢትዮ ኤሌክትሪክ ከአዳማ ጨዋታ ያቻ መልስ ነው ይህንን ጨዋታ ከኢትዮጵያ መድን ጋር የሚያከናውነው። በጣም ተጠባቂ ጨዋታ። የአምና ሻምፒዮን ነው ኢትዮጵያ መድን በልምድ ባለው ተከታታይ በኢትዮጵያ በእግር ኳስ ተጫዋችነትም እንደዚሁም ደግሞ በብሔራዊ ቡድን አሰልጣኝነት በተለያዩ ክለቦች የስራ ኃላፊነት ከመቀሌ ሰባ እንደርታ፣ ጅማ አባጅፋር፣ ኢትዮጵያ መድን ጋር ሻምፒዮን የሆነ አሰልጣኝ አለው። ለመጀመሪያ ጊዜ ነው ክለቦቹ ሻምፒዮን ያደረገው። ለመጀመሪያ ጊዜ ነው ታሪካቸው ያን ስኬት ያጎናጸፋቸው። መድን ባለፈው ሳምንት ካንተ ጋር በነበረን የዚህ የፖድካስት ቆይታችን ስናነሳው ነበርና
ሻምፒዮንነትን ማስቀጠል በጣም ከባድ ነው። እነ ሊቨርፑል፣ ሌሎች ክለቦች በዓለም አቀፍ ደረጃ የሚገኙ ክለቦችም ያው ትሬንድ እየሆነ መጥቷል፣ ልምድ ሆኗል እና ኢትዮጵያ መድን በእርግጥ ወሳኝ የሚባሉ ተጫዋቾችን በዝውውሩ አጥቷል። በክረምቱ የአፍሪካ ቻምፒየንስ ሊግ የቅድመ ማጣሪያ ተሳትፎ ነበረው፣ ግብጽ ላይ ቆይታ ነበረው። ከዚያ በፊት እንደዚሁ አሸንፎ ቀጣዩን ዙር የተቀላቀለ ክለብ ነው። ለዚያም ነው አንዳንድ ጨዋታዎቹ ዘግይቶ ያደረገው። አንድ ተሳካኝ ጨዋታ አለው ኢትዮጵያ መድን። ባለፉት ተከታታይ ጨዋታዎች ተሸንፏል። እንደዚሁ ይህ ክለብ ብዙ ግብ የሚያስቆጥር ሆኖ አናየውም። ግብም እየተቆጠረበት ይገኛል። ውጤት ማስጠበቅ አይችልም እና በፕሪሚየር ሊግ እስካሁን የሰበሰባቸው ነጥቦች በጣም ዝቅተኛ ከሚባሉ 8 ነጥብ ብቻ ነው 15ኛ ደረጃ። ስለዚህ በእያንዳንዱ ጨዋታ አንድ ነጥብ እንደማግኘት ማለት ነው። ይህ ጨዋታ በእርግጥ አንድ ተስተካካይ ጨዋታ የሚቀረው ቡድን ቢሆንም ማለት ነው ከ7 ጨዋታ 8 ነጥቦችን ብቻ የያዘ ቡድን ነው። ይህ ለኢትዮጵያ መድንን ከባድ የሚያደርግበት ነው፣ ወይም ደግሞ ጅምሩን ጥሩ እንዳይሆን እንዳይደለ የምትነግረው ወይም ደግሞ የምትጠቅሰው ቁጥር ነው። ተጋጣሚው ኢትዮ ኤሌክትሪክ ነው። ኢትዮ ኤሌክትሪክ በዘሪሁን ሸንገታ ጥሩ ጅምር ያደረገ ቡድን ነው። ይህ ቡድን ባለፉት ተከታታይ የነበሩ ጨዋታዎቹ ላይ የተሸነፈው አንድ ጨዋታ ነው። በባህር ዳር የተሸነፈበት ጨዋታን በልዩነት ልናነሳ እንችላለን። ካለፉት 5 ጨዋታ እንኳን ስታነሳ ቅዱስ ጊዮርጊስን አሸንፏል በ7ኛ ሳምንት በነበረው መርሃ ግብር። ከዚያ በኋላ ደግሞ የጠንካራ ተከላካይ ስፍራ ተጫዋቾች ካለው አዳማ ከተማ ጋር ደግሞ ያለ ግብ አቻ ተለያይቶ ያጠናቀቀ ቡድን እንደሆነ ይታወቃል እና ኢትዮ ኤሌክትሪክ ካለው መልካም የሚባል ጅምር አንጻር የኢትዮጵያ መድን ደግሞ እያደረገ ካለው የውጤት ጉዞ አንጻር ስታነጻጽረው ቅድሜ ማሸነፍ ግምቱን የምትሰጠው ለኢትዮ ኤሌክትሪክ ነው። በተጫዋቾች ጥራት ብታነሳ ምናልባት የተሻለ ልትለው የምትችለው ኢትዮጵያ መድን ነው። ወሳኝ የሚባሉ ተጫዋቾችንም ያጣ ቢሆንም አሁንም ይህ ቡድን ግብ ጠባቂውን አቡበከርን አልያዘም። በጉዳት ምክንያት እንደምታውቀው ከዚህ ክለብ ጋር አይገኝም እና ፋሲል ነው በዚህ ቡድን ውስጥ የሚገኘው፣ ፋሲል ገብረ ሚካኤልና አሰልጣኝ ገብረ መድህን ኃይሌ ይህንን ቡድን ወደ አሸናፊነት ለመመለስ በርተው መስራት የሚጠበቅባቸው ይሆናል። ባለፉት 5 ጨዋታዎች ውስጥ አንድ ጨዋታ ብቻ ነው ያሸነፈው። ትዝ የሚል ከሆነ ኢትዮጵያ ቡናን ለረጅም ሰዓታት ሲመራ ቆይቶ ያው በ3-2 አሸናፊነት ያጠናቀቀው ጨዋታ ማለት ነው። ከዚያ ውጪ በነገሌ አርሲ በአዲሱ የፕሪሚየር ሊግ ተሳታፊ ቡድን ተሸንፏል። ከዚያ ውጪ በቅዱስ ጊዮርጊስ እንደዚሁ 1-0 ተሸንፏል። ከአርባ ምንጭ ከተማ ጋር አቻ 0-0 ያጠናቀቀው ጨዋታ ያለፉት 5 ጨዋታ የክለቡ ታሪክ የባህር ዳሩን ሽንፈት ስንጠቅስ ማለት ነው። በ3ቱ ጨዋታ ተሸንፏል ማለት ነው። የመጨረሻ ያደረገውን የባህር ዳሩን አንድ ጨዋታ ስንጠቅስ ማለት ነው እና ጥሩ ቁጥሮች ለኢትዮጵያ መድን ጥሩ አይደሉም። በአንጻሩ ደግሞ ለኢትዮ ኤሌክትሪክ የተሻሉ ናቸው። ካላቸውም የጥሩ የማሸነፍ ጉዞ፣ የተጫዋቾቹ ሁኔታ፣ ከአሰልጣኞች ጋር ያላቸው ስሜት ለኢትዮ ኤሌክትሪክ ያደላል። እኔ ቅድሚያ የማሸነፍ ግምቱን ለኢትዮ ኤሌክትሪክ እሰጣለሁ። ካለው ግን ያው የኢትዮጵያ ፕሪሚየር ሊግ ነው ያለፉት 2 ተከታታይ ጨዋታዎችን ተጉዞ ወደ አሸናፊነት የሚመጣበት መንገድ ሊያመቻች ይችላል። ልምድ ያለው አሰልጣኝ ነው ገብረ መድህን ኃይሌ። ለእያንዳንዱ ጨዋታ ቡድኖች በምን ያክል ደረጃ እንዳለ ያውቃል። በእርግጥ እሱ ገብቶ ሜዳ አይጫወትም፣ ተጫዋቾቹን ነው አዘጋጅቶ ወደዛ የሚገባው። ግን ኢትዮ ኤሌክትሪክ ቀላል ተጋጣሚ አይሆንም ለዚህ ጨዋታ። ቅድሚያ የሚያሸንፍ ግምትን ካለው ኢትዮ ኤሌክትሪክ በደረጃ ሰንጠረዡ አሁን ላይ የምታገኘው ከመሪዎቹ ጎራ ላይ ነው የምታገኘው። 4ኛ ደረጃ ላይ ነው የሚገኘው። ይህ ቡድን 15 ነጥቦችን ከያዙ ቡድኖች መካከል አንደኛው ነውና እስኪ እናያለን የሚያዘገበውን ውጤት። በአሰልጣኝ ዘሪሁን ሸንገታ የተመራ ኢትዮ ኤሌክትሪክ ጥሩ ጅምር ነው በዚህ ውድድር ዘመን እያስመለከተ የሚገኘው። በክረምቱ የሚያደረጋቸው የተጫዋቾች ዝውውሮች አሉ። ቢሆንም ግን ተጠናክሮ ራሱን ከፍ አድርጎ የመጣበትን ሂደት ነው በክረምቱ የተጫዋቾች የዝውውር መስኮት በኤሌክትሪክ በኩልም የተመለከተ ነው። በዚህ የውድድር ዘመን ጥሩ የኢትዮጵያ ፕሪሚየር ሊግ ጅማሩን እያሳዩ ከሚገኙ ቡድኖች መካከል ኢትዮ ኤሌክትሪክ አንደኛው ነው። በደረጃ ሰንጠረዡም እንዳነሳ ነው 4ኛ ደረጃ ላይ ተቀምጧል። ካደረጋቸው 8 ጨዋታዎች 15 ነጥቦችን መሰብሰብ ችሏል። 15 ነጥቦችን ብዙዎቹ ክለቦች የሰበሰቡ ቢሆንም ነገር ግን ከነሱ ክለቦች መካከል አንደኛው ሆኖ የተመለከተ ነው እንገኛለን። ብዙ ግብ ማያስቆጠር ቡድን ነው አይደል? 6 ግብ አስቆጥሮ 5 ግብ ተቆጥሮበታል መሰለኝ ካልተሳሳትኩኝ።
3 ግብ ተቆጥረው በጠባብ ልዩነት ነው ጨዋታዎችን አሸንፎ የሚወጣው። ብዙ ጎል ከማይቆጠርባቸው የሊጉ ቡድኖች መካከል አንደኛው ነው። አዳማን ልናነሳ እንችላለን። በ0-0 በርካታ ያሉ ጨዋታዎችን ያጠናቀቀ ቡድን ነው። ብዙ ጎሎች ያልተቆጠረበት ቡድን ነው። ኢትዮ ኤሌክትሪክም ብዙ ጎሎች ከማይቆጠሩበት ቡድኖች መካከል አንደኛው ነው። ብዙም ደግሞ የማያስቆጥር ክለብ። ግን በጠባብ ውጤት ደግሞ ጨዋታዎችን አሸንፎ የሚወጣ ቡድን መሆኑን እየተመለከተ የምንገኘውና ትልቁ ነገር በጠባብ ውጤትም ሆነ ጨዋታውን አሸንፎ ወሳኙን 3 ነጥብ ይዞ ከሜዳ መውጣትና በዋንጫ ፍክክር ውስጥ ራስን ማቆየት ነው። አሰልጣኝ ዘሪሁን ሸንገታ ከዚህ ቡድን ጋር ጥሩ ጅማሩን እያሳዩን ይገኛሉ። ይህንን ጅማሯቸውን ለማሳመር ደግሞ የዛሬው ጨዋታ ትልቅና ወሳኝነት ያለው መርሃ ግብር ነው። የኢትዮጵያ መድን ነው ተጋጣሚያቸው። መድን ካለው ወቅታዊ ብቃት አንጻር ኢትዮ ኤሌክትሪክ የተሻለውን እንቅስቃሴ ሊያስመለክተን ይችላል። በጣም ፈታኝ አስቸጋሪ ውድድር ዘመን ነው ኢትዮጵያ መድን እያሳለፈ የሚገኘው። በተቃራኒው ደግሞ ተጋጣሚ ኢትዮ ኤሌክትሪክ ጥሩ የሊጉን ጅማሩ እያሳዩ ከሚገኙ ቡድኖች መካከል አንደኛው ነው። በዛሬው ጨዋታም ይህንን ለማስቀጠል ነው አሰልጣኝ ዘሪሁን ሸንገታ ወደ ሜዳ የሚገቡት። ነገር ግን አሰልጣኝ ገብረመድህን ኃይሌ በየትኛውም አጋጣሚ ጨዋታውን አሸንፎ መውጣት ይጠበቅባቸዋል። ጨዋታ የመሩባቸው አጋጣሚዎች አሉ። ነገር ግን ደግሞ መርተው ራሱ አጣብቂኝ ውስጥ ገብተው ጨዋታ ያሸነፉበትን ሂደት ተመልክተናል። ያምነውን ስለንቦ ነው ማግኘት አልቻለም። የቡድን አምና የአሸናፊነት መንፈሱ በጣም ጠንካራ ነበር፣ ጎል ማይቆጠርበት። ከዛ ውጪ ብዙ ጨዋታዎች ላይ በርከት ያሉ ጎሎችንም በአምና በተጠናቀቂ ውድድር ዘመን ጎሎችን አስቆጥሮ የሚወጣ ቡድን፣ አሸናፊነቱን በተከታታይ የሚያሳይ ቡድን። ከዛ ውጪ ከተሸነፈ በኋላ ራሱ ወደ አሸናፊነት ለመምጣት 1 ሳምንት በቂው ነበር። በቀጣይ ሳምንት ወደ አሸናፊነት የሚመጣ ቡድን ነበር። ተከታታይ ጨዋታዎችን ሲሸነፍ አንመለከተው ነበር። ኢትዮጵያ መድን በሻምፒዮን በሆነበት ዝቅተኛውን ቁጥር የተሸነፈው ኢትዮጵያ መድን ነው። በሻምፒዮኑ ቡድን ነው። በ2017 የውድድር ዘመን ተከታታይ ጨዋታዎችን እንኳን ሲሸነፍ ብዙ አልተመለከትነውም። ከተሸነፈ በኋላ በቀጣዩ ሳምንት ወደ አሸናፊነት ይመጣል። የአቻ ውጤት ካስመዘገበ በኋላም በተመሳሳይ ወዲያው ነበር በቀጣዩ ሳምንት ወደ አሸናፊነት የሚመጣውና ብዙ ጎል ማይቆጠርበት በርካታ ጨዋታዎች ላይ ክሊንሺት አስመዝግቦ የወጣ ቡድን ነበር። ግብ ጠባቂው አሁን የለም። የእሱም አስተዋጽኦ ትልቅ ነው። ከዛ ውጪ የነበሩ ተጫዋቾች በዚህ ቡድን ውስጥ አለመኖራቸውና አሸናፊነቱን ደግሞ ማግኘት አለመቻሉ ይሄ ቡድን ምናልባትም በቀጣይ በሚደረጉ ጨዋታዎች ምን አይነት እንቅስቃሴ ግን አማኑኤል ኤርቦን ይህ ቡድን ቀላቅሏል አይደለ? ከቅዱስ ጊዮርጊስ አምጥቷል። አሌንካዋ አሁንም አለ። ብሩክ ሙሉጌታ በእያንዳንዱ ጨዋታ የሚኖራቸው የግብ ተሳትፎ ነው ወሳኙ የሚሆነው። ወሳኝ ነው። አማኑኤል ኤርቦ ጎል ለማስቆጠርም ከሚቸገሩ ተጫዋቾች መካከል አንደኛው ነው። በርከት ያሉ ጎሎችን አሁን እያስቆጠረ አይገኝም። በእርግጥ በሊጉ ላይ አብዛኞቹ ተጫዋቾች ጎል እያስቆጠረ አይደለም። ከፍተኛው 4 እና 3 ጎል ነው አይደል? ዘንድሮ በሊጉ የተመለከትን የምንገኘው በርካታ ተጫዋቾች 4 ጎል 3 ጎል አስቆጥረዋል። አማኑኤል ኤርቦ ትልቅ የቤት ስራ ከሚጠብቃቸው ተጫዋቾች መካከል አንደኛው ነው። በቀጣይ በሚደረጉ ጨዋታዎች ትልቁን የቤት ስራ መውሰድ ይጠበቅበታል። ብሩክ ሙሉጌታ በተመሳሳይ አምና ጥሩ ከነበሩ ተጫዋቾች መካከል ይጠቀሳል። ከዛ ውጪ እነ ወገን የገዛኝ ሌሎች ተጫዋቾችም ትልቅ የቤት ስራ በዚህ ቡድን ውስጥ ይጠብቃቸዋል። የተሻለ ነገርን ማስመልከት አለበት። ይህ ቡድን ዛሬ ጨዋታውን 10 ሰዓት ላይ በሐዋሳ ዩኒቨርሲቲ ስታዲየም ያከናውናል። የትኛው ቡድን ይህንን ጨዋታ አሸንፎ ወሳኙ 3 ነጥብ አሳክቶ ከሜዳ ይወጣል የሚለው ይጠበቃል። ከመሸጋገሪያ በኋላ ስንመለስ ሌሎች ጉዳዮችን እንመለከታለን። ተመልሰናል ተመልካቾቻችን። ከፋና ሚዲያ ኮርፖሬሽን ፋና ፖድካስት ኤክስትራ ታይም ስፖርታዊ ዝግጅታችን የተከታተላችሁ ትገኛላችሁ። የተለያዩ ጉዳዮችን እያነሳን ቆይታ እናደርጋለን። በፌስቡክ ገጻችን ሀሳብ አስተያየቶቻችሁን አካፍሉን። በቀጥታ ስርጭት በፋና ሚዲያ ኮርፖሬሽን የፌስቡክ ገጽ እንዲሁም በፋና ፖድካስት የዩቲዩብ ቻናል ፕሮግራማችን በቀጥታ ስርጭት መከታተል ትችላላችሁ። ቀደም ሲል የሀገር ውስጥ ጉዳዮቻችንን አነሳን። የኢትዮጵያ ፕሪሚየር ሊግ የ9ኛ ሳምንት ጨዋታዎችን አነሳን። ዛሬ የሚደረጉ ጨዋታዎችን ተመለከትን። የእንግሊዝ ፕሪሚየር ሊግ ጨዋታዎችን እንመልከት። የእንግሊዝ ፕሪሚየር ሊግ ትናንትና የ14ኛ ሳምንት የመጨረሻ ጨዋታ ትናንትና ምሽት ተደርጎ ነበር በኦልድ ትራፎርድ ስታዲየም። ዩናይትድን ከዌስትሃም ዩናይትድ ያገናኘው ጨዋታ 1-1 በሆነ አቻ ውጤት ተጠናቋል። የትናንትናውን ጨዋታ እናንሳና ነገ የ15ኛ ሳምንት የሊጉ ጨዋታዎች መደረጋቸውን ይጀምራሉ።
ማንቸስተር ዩናይትድ በዚህ የፕሪሚየር ሊግ ጉዞ በእርግጥ እየተቸገረ መሆኑን አስቀድሞ የሚታወቅ ነገር ነው። ከፕሪሚየር ሊግ መላመድ ጋር ተያይዞ ሩበን አሞሪም በየጨዋታዎቹ 3 ተከታታይ ጨዋታ ጊዜ ያሸነፈ ትዝ ይላል አይደል? ማንቸስተር ዩናይትድ በቃ እየተመለሰ ነው። ያም ጸጉሩን ያልተቆረጠው የክለቡ የልብ ደጋፊ ቀን ሊወጣለት ነው ተብሎ ተስፋ ተጥሎበት ከዚያ እንደገና እየተመለሰ ነው። አሁን የቀድሞ የማንቸስተር ዩናይትድ ተጫዋቾች በተለያዩ የአናሊሲስ የትንተና የተለያዩ መገናኛ ብዙሃን እየቀረቡ ይህንን ቡድን በሰፊው እየተቹት ይገኛሉ። ያ ትችት ጋብ ብሎ የነበረ ቢሆንም አሁን ተመልሷል። ሮኪን ትናንት ማንቸስተር ዩናይትድ ያቸው ውጤት ካስመዘገበ በኋላ በቃ በዚህ ቡድን መተማመን ተስፋ ማድረግ የማይቻልበት ደረጃ ላይ ደርሻለሁ እያለ ይገኛል። ሩበን አሞሪም በተመሳሳይ ብስጭቱን አሁንም ቡድኑ እየተከላከለም ቢሆን ብስጭቱ በደንብ ይታይበታል በተጫዋቾች ላይ። ሌላኛው ውጤት ያላስጠበቀበት ጨዋታው ሆኗል። ማንቸስተር ዩናይትድ ካለፉት 5 ጨዋታዎች 1 ጨዋታ ብቻ ነው ያሸነፈው። ደግሞ የሚገርምህ ወሳኝ የሚባሉ ሞመንቶች ላይ ነው ይህንን እያላደረገው የሚገኘው። ከዚህ ቀደም ከኖቲንግሃም ፎረስት ጋር ከቶተንሃም ጋር ነጥብ በተጋራባቸው ጨዋታዎች ማሸነፍ ቢችል እነዛን ጨዋታዎች የተሻለ ደረጃ ላይ መገኘት የሚችልባቸው ነው። ትናንት እንኳ ማንቸስተር ዩናይትድ ማሸነፍ ቢችል ኖሮ ከቼልሲ ጋር ያለውን ነጥብ ልዩነት ተመሳሳይ ያደርግ ነበረ። በደረጃ ሰንጠረዡ ደግሞ 5ኛ ደረጃ ላይ ያ ደረጃ ደግሞ የአውሮፓ ቻምፒዮንስ ሊግን እድል የሚያስገኝ ነው። ስለዚህ እነዚህን የመሳሰሉ ወርቃማ እድሎች ነው ማንቸስተር ዩናይትድ እየተጠቀመ የማይገኘው ማለት ነው። ዳሎ ከአመታት በኋላ ነው ግብ ያስቆጠረው ትናንት። ነገር ግን ማጋሳ ያስቆጠረው ግብ ደግሞ የቡድኑን አጠቃላይ መሪነትን የማስጠበቅ ችግር በጉልህ ያጋለጠ ነው። እንደውም ከባልደረቦች ጋር ሆነን ቁጥራዊ መረጃዎችን ስናይ ነበረ። አርሰናል በሰፊው በዚህ ውድድር አመት ከሚተችባቸውና ለእርሱ መልካም ከሆነው ነገር አንዱ የቆመ ኳስ የግብ አስተዋጽኦ ነበር አይደለም። የሚገርምህ በንጻሬ ደረጃ ሲታይ ማንቸስተር ዩናይትድ ከዚያ የቆመ ኳስ የማስቆጠሩን እድል ከአርሰናል እኩል ነው። ደግሞ ብዙ የሚቆጠርበት ግብ በዚያ መንገድ ነው ማንቸስተር ዩናይትድ እና ይሄ በጣም ትንሽ ከበድ የሚል ነው። የማንቸስተር ዩናይትድን የመከላከል አሁንም ክለቦች በደንብ አጥንተው እንደሚመጡ አጋጣሚዎችን ሲያገኙ በደንብ እንደሚጠቀሙ ያሳዩበት ጨዋታ ነበር። ሩበን አሞሪም 41ኛ የፕሪሚየር ሊግ ጨዋታውን ነው ትናንት ያደረገው። ከነዚያ ጨዋታዎች ውስጥ 13ቱን ብቻ ነው ያሸነፈው ወንዴ። ይህ ማለት ደግሞ ወደ 30% ያክል እንደማለት ነው። ከዚያ ውስጥ 18 ያክል ጨዋታዎችን ደግሞ ተሸንፏል። ቁጥሩን ከፍ ስታደርገው ደግሞ ወደ 45% ያክል ነው። ሌላው ደግሞ ፐርሰንትን በአቻ ውጤት ያጠናቀቀበት ቡድኑ ልታነሳ ትችላለህ። ትናንት ወሳኝ የነበረው ተጫዋች አሮን wan-bissaka ነው። የቀድሞ ክለቡ ምን አድርጎት ነው ይህን ያክል የጨከነበት? ኤሪክ ቴን ሃግ ምስጋና ይድረሳቸው። የትኛውን ሂሳብ እያወራረደ ነው? ትናንት የነበረው ቁጥራዊ መረጃዎች በጣም አስደናቂ ነበር። 1 ጎል ላይን ክሊራንስ ነበረው። 11 እርስ በርስ ግንኙነቶችን ያሸነፈበት ጨዋታ ነው። ድሪብል ያደረጋቸው 100% ውጤታማ ነበር በትናንት ነው ጨዋታዎች ውስጥ። ከዚያ ውጭ በኳስ ላይ እንቅስቃሴ ቡድኑን ታክል የወረደባቸው ቁጥራዊ መረጃዎች ጥሩ ነበሩ። የጨዋታው በዌስትሃም በኩል ልዩነት ፈጣሪ ከነበሩ ተጫዋቾች መካከል አንደኛው ነው። ከሊቨርፑል ሽንፈት መልስ ነው ይህንን ጨዋታ ያደረገው። ማንቸስተር ዩናይትድ ደግሞ እንደዚሁ ከሌላኛው የውጤት ማጣት መልስ ነው ይህንን ጨዋታ ያደርገው። እንደውም በቀላሉ ዌስትሃም አሁን ከሚገኝበት የደረጃ ሰንጠረዥና የውጤት ማጣት ጉዞ ጋር ተነጻጽሮ በቀላሉ ይህንን ጨዋታ አሸንፎ ይህንን እድል ይጠቀምበታል ተብሎ ተስፋ ተደርጓል። ደረጃውን እንደሚያሻሽል ብዙ የማንቸስተር ደጋፊ ከጨዋታው በፊት ተስፋ ያደረገ ይመስለኛል። ምንም እንኳ ማንቸስተር ዩናይትድ ላይ ሙሉ በሙሉ ተስፋ አድርገህ እንደዚህ ያደርጋል የምትለው ቡድን ባይሆንም ዌስትሃም እየመጣበት ካለበት መንገድና ማንቸስተር ዩናይትድ ቢያንስ ሊመለስባቸው ከሚችልባቸውና ነጥብ ሊያገኝባቸው ይችላል ብለህ አሁንም ተስፋ ከምታደርግባቸው ክለቡ ካለው ዝና እንደዚህ አይነት አጋጣሚዎችንም የመጠቀም የቀድሞ ባህሪውን ስታነጻጽር ይህንን ልታነሳ ትችል ነበር፣ ግን አላደረገውም። ይህንን አሁንም የመከላከል ክፍሉ የአማካይ ክፍሉ ትልቅ ድክመት እንዳለበት ያጋለጠ የጨዋታ እንቅስቃሴ ነበረ። የሩበን አሞሪም ቡድን በትናንት ምሽቱ ጨዋታ ያደረገው ኮቢ ማይኖዋንም ጨዋታ ያልተሰለፈበት ሌላኛው ምሽቱ ሆኖ ያሳለፈ ነበር። የዌስትሃም አሰልጣኝ ኑኖ ኤስፒሪቶ ሳንቶ የሚገባንን ያቻ ውጤት ነው 1 ነጥብ ይዘን ነው ያገኘ ነው እያለ ይገኛል። ሌላው ደግሞ በሜዳው ያደረገው ጨዋታ ነው። ይህ ጨዋታ ለማንቸስተር ዩናይትድ ብዙ ነገር ያጣበት ጨዋታ ነው ብዬ የማስበው። አሁን ሲሄዱም አንድ ላይ ሲመጡም አንድ ላይ ተብሎላቸዋል። ሁለቱም የሚጠላሉት ክለቦች ሊቨርፑልና
ማንቸስተር ዩናይትድ ያው ሳይፈልጉ ተመሳስለዋል። ዩናይትድ የአንድ ባልደረባችን ልጆች ህጻናት ናቸው እኮ ይሄንን መዝሙር እያቀነቀኑት ነው ቤቴ ውስጥ አለኝ። ሁለቱም ቡድኖች አሁን እንደዛ ናቸው። አልተነጣጠሉም። ሁለቱም በተመሳሳይ ነጥቦች ነው የሚገኙት። 22 ነጥቦችን ይዘው 8ኛና 9ኛ ደረጃ ላይ ይገኛሉ ወቅታዊ የደረጃ ሰንጠረዥና ይህንን እድል ነው ሊቨርፑል እንደውም መጀመሪያ ሳምንታት ላይ የሰበሰበው ነጥብ ጠቅሞታል። ከዛ በኋላ ያደረጋቸው ጨዋታዎች እዚህ ጋር እንዲቀመጥ አያደርገውም ነበር። ማንቸስተርም እኮ በተከታታይ 3 ድሎችን አስመዘገበ። የማንቸስተር ዩናይትድ ሌላው የሚታማበት ትልቁ እንደምታውቀው የአውሮፓ ውድድሮች ተሳትፎ የለውም ከሀገር ቤት ውድድሮች ውጭ ማለት ነው። ስለዚህ ከሳምንት እስከ ሳምንት 7 ወይ 6 ቀን እስከ 8 ቀን ባለው ጊዜ ውስጥ ራሱን አዘጋጅቶ ተጫዋቾቹም ጥሩ ሪከቨሪ አግኝተው እረፍት አግኝተው ለጨዋታ ተዘጋጅተው ነው የሚመጣው። ሮማን አሞሪም የተጋጣሚውን ቡድን አጥንቶ በደንብ ተዘጋጅቶ ለመምጣትና ተጫዋቾቹን በደንብ በቂ ረፍት አግኝተው እንደሚመጡ ያሳያል። ይህንን ሌሎች ክለቦች የማግኘት እድል የላቸውም። ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል፣ ቶተንሃም የመሳሰሉት እነ ክሪስታል ፓላስ ኢቭን ክሪስታል ፓላስን አሸንፎ እየተመራ ነው አሸንፎ የመጣው። ይህንን የአሸናፊነት ስሜትን ማስቀጠል ሌላኛው የማንቸስተር ዩናይትድ ድክመት ነው ከነዚያ 3 ተከታታይ ድሎች ውጪ ማለት ነውና ያሉትን ፖዚቲቭ ነገሮች እያጣ ሳይጠቀምባቸው በከንቱ እያባከናቸው ነው ተብሎ እነ ሮይ ኪን ሌሎች ታላላቅ የቀድሞ የማንቸስተር ዩናይትድ ተጫዋቾች በዚህ ቡድን ምንም ተስፋ ማድረግ አያስፈልግም። አንድ ጨዋታ ካሸነፈ ነገ በሚቀጥለው ጨዋታ ላለመሸነፉ ምንም ዋስትና የለንም። ነገ ወልብስ ነው የሚመጣው። ወልብስ ወራጅ ቀጠና ውስጥ የሚገኝ ቡድንም ቢሆንም ማንቸስተር ዩናይትድ ላይ ክለቦች ቀድሞ ማንቸስተር ዩናይትድን ሲገጥሙ በሰር አሌክስ ፈርጉሰን ስር በቃ ተሸንፈው ነው የሚመጡት። ቢያንስ የሚቆጠርባቸውን ግብ ለመቀነስ ነው የሚመጡት። ትልልቆቹ ክለቦች ሳይቀር ማለት ነው ፈርተው ነው የሚመጡት። አሁን ግን ያቀርቷል። ክለቦች ከማንቸስተር ዩናይትድ ቢችሉ 3 ነጥብ ካልቻሉ 1 ነጥብ ቢያንስ ይዞ ለመውጣትና የተቻላቸውን ሁሉ አድርገው የሚፈልጉትን ነገር አሳክተው ለመውጣት እንደሚጥሩ እየታየ ነው እያሉ ይህንን የማንቸስተር ዝቅታ ደግሞ በዚህ በኦልትራፎርድ ጨመር ይገኛሉ። በሜዳው ጨመር ነው። ሌሎች ቡድኖች አሁን በፊት ተሸንፈው በስነልቦና አደጋ ተሸንፈው የመጡ ቡድኖች አሁን በሜዳው ኦልትራፎርድ ጨመር ነው የአሸናፊነት መንፈስ ይዘገብተው ጨዋታውን አሸንፈው ሲወጡ የምንመለከተው። ባለፉት 13 ወራት 13 ጨዋታዎችን ነው በሊጉ ድል ያደረገው የቡድንና በጣም አስቸጋሪ ጊዜን እያሳለፈ እንደሚገኝ ዩናይትድ የተመለከተ እንገኛለን። ምናልባትም አሰልጣኝ ሩበን አሞሪም ብዙ የቤት ስራ ይጠብቃቸዋል። ብዙ ነገር መስራት ይጠበቅባቸዋል። የቡድኑ ተጫዋቾች አንዳንድ ጊዜ የሚያሳዩት እንቅስቃሴ ለማሸነፍ የሚያደርጉትን ጥረት እንመለከታለን። አንዳንድ ጨዋታ ላይ ደግሞ ምንም የጨዋታ ፍላጎት የሌላቸው ተጫዋቾች እንመለከታለን። ቡድኑ ከዛም ተሸንፎ አሊያማቸው ወጥቶ ጨዋታውን ሲያጠናቅቅ እንመለከታለን። ያለፉት 5 ጨዋታዎች ስንመለከት ከፓላስ ድል ውጪ ሌሎችን ጨዋታዎች ማሸነፍ አልቻለም። ያለፉት 7 ጨዋታዎችም ኢቭን ክሊንሺት አላስመዘገበም። ጎል ይቆጠርበታል ቡድኑ። ካለፉት 5 ጨዋታዎች 3ቱ ናቸው ወጣ፣ በአንዱ አሸነፈ፣ በአንዱ የተሸነፈበትን ውጤት ተመልክተናልና በተለይም ደግሞ አቻ የወጣባቸው ጨዋታዎች በብዙ መንገድ የቡድኑ እንቅስቃሴ የቡድኑን የውድድር ዘመን በብዙ መንገድ የሚቀይሩ ጨዋታዎች ነበሩ። ከፎረስት ጀምሮ የነበሩ የአቻ ውጤቶችና የተሸነፈው አንዱ ጨዋታ የማንቸስተር ዩናይትድን በደረጃ ሰንጠረዥ 4 ውስጥ የመቆየት ከዛ ውጪ የውድድር ዘመኑን ለማስተካከል በብዙ ነገር ይጠቅሙ ነበር። ነገር ግን ዩናይትድ ጨዋታውን እያሸነፈ መምጣት ሲገባው ጨዋታው የአቻ ውጤቶችን ማስመዝገቡ ከዛ ውጪ መሸነፉ ደግሞ የቡድኑን የውድድር ዘመን በሚገባው ልክ እንዳያስቀጥል ብዙ ፈተና የሆነበት የተመለከተ እንገኛለን። አሰልጣኙ ብዙ የቤት ስራ ይጠብቃቸዋል። በዚሁ የዩናይትድን 15ኛ ሳምንት ጨዋታ እናንሳ። ቀደም ሲል ወልቭስን ጠቅሰዋል። ሰኞ ምሽት 5 ሰዓት ነው ከወልቭስ ጋር ጨዋታውን የሚያደርገው። ከሜዳ ውጭ ነው ይህንን ጨዋታ የሚያከናውነው። ወልቭስ 2 ነጥብ ብቻ ነው ያለው። በሊጉ የመጨረሻ ደረጃ 20ኛ ላይ የተቀመጠ ቡድን ነው። 2 ጨዋታ አቻ አጠናቀቀ ከ14ቱ ጨዋታ 12ቱን ደግሞ ተሸነፈ። ይህ ቡድንስ ከዩናይትድ ጋር በሜዳው በሚያደርገው ጨዋታ ምን አይነት ውጤት ያስመዘግባል የሚለው ይጠበቃል። ብቸኛው የፕሪሚየር ሊግ ድል ያላገኘ ክለብ ነው ወልቭስ። ማንቸስተር ዩናይትድ ደግሞ አሁን ባለበት ሁኔታ ውስጥ አለ። ማን ያውቃል ወልቭስ የመጀመሪያ ድሉን የሚያሳካበት ድሉ ቢሆንስ የማንቸስተር ዩናይትድ ጨዋታ ሰኞ ነው የሚደረገውና አሁን ያልነበረ ባለፈው ሳምንትም አይደል የኢትዮጵያ ፕሪሚየር ሊግ 3 ክለቦች ነበሩ ድል ያላገኙት። ወላይታ ዲቻ፣ መቀለ ሰባ እንደርታ ምናምን ያልሰጣስ ወልዋሎ ዲግራት ዩኒቨርሲቲ። ከዛ ወላይታ ዲቻ አሸነፈና 2 ቀሩ። ስለዚህ እንደዚህ አይነት ሞመንቶች የሚፈጠሩበት ወልዋሎም ድላኝ ሞመንቶች ሊፈጠሩ ይችላል። ስለዚህ እነዚህን አጋጣሚዎች ወልቭስ አስቦ ይመጣል።
ቢያስብም አይፈረድበትም። ምክንያቱም ነው ጨዋታው የሚያደርገው ያ ሞሊኑ ላይ ነው የሚደረገው ጨዋታው። ወልብስ ደግሞ አሁን ቀንጣለው እንጂ እነ ማንቸስተር ሲቲ ምርጥ በነበሩበት ጊዜ ጭምር በሜዳውም የትልልቆቹ ፈታኝ ቡድን ሜዳው ላይ ከሚጠቀሙ ክለቦች መካከል ሜዳውን በስነ ስርዓት ተጠቅሞ ከሚወጡና ከቻለ አሸንፎ ካልቻለ ቢያንስ 1 ነጥብ ይዞ ለመውጣትና ደጋፊዎችን ላለማስከፋት የሚጥር ክለብ እንደሆነ ይታወቃል። ወሳኝ የሚባሉ ተጫዋቾችን ያጣ ቡድን ነው ይህ ቡድን እና ኤችኑሪን የመሳሰሉ በአመታት ሂደት ውስጥ እነ ኔቶን ከዛ ቀደም ስትል ደግሞ እነ ጆታን ብቻ ብዙ ኮከቦችን ያጣ ቡድን ነው። አሁን ላይ ሲገኝ ደግሞ እነ ኩኛን የመሳሰለ ቡድን ኩኛ የመጀመሪያ ጨዋታውን በቀድሞ ክለቡ የሚገጥምበት ጨዋታ ነው ይህ መርሃ ግብር። ማንቸስተር ዩናይትድ እኔ አሁን የሚጨበጥ ቡድን አይደለም ሲለው ሊቨርፑልን የመሰለ ቡድን አሸንፎ ይመጣል። ደግሞ ባለቀ ሰዓት ግብ አስቆጥሮ ነጥቦችን ይዞ ከሽንፈት ድኖ ነጥብ አሸንፎም የሚወጣባቸው አጋጣሚዎችን ይፈጥራል። ደግሞ እንደዚህ በተለይ ደረጃውን የሚያሻሽልበት ጨዋታ ሲባል ይመስለኛል ይውደ ተጫዋች ጎድሎበት ኤቨርተንን አሁን የኤቨርተንን ወርቃማ እድል ያልተጠቀመበት ኖቲንግሃም ፎረስትን ከዚያ ውጪ የትናንትናውን ጨዋታ ማንሳት ትችላለህ። ከሽንፈት የሚያመልጥበት እንደ ቶተንሃም አይነት ጨዋታዎች ደግሞ መጥቀስ ትችላለህና ሩበን አሞሪም ቡድናቸው ላይ ትልቅ የቤት ስራ የሚጠብቃቸው ይመስለኛል። ኃላፊነታቸውንም ለማቆየት ዝቅታውን ይሄ አሁን በማንቸስተር ዩናይትድ ቤት ውስጥ ዝቅተኛ ውጤት ያስመዘገበው ምናምን ብለህ ስትጠቅስ የኤሪክ ቴን ሃግ ዘመን አይነሳ ምናምን ብለህ ታነሳ ትችላለህ፣ ወይም የማንቸስተር ዩናይትድ ደጋፊ ሊያነሳ ይችላል። ከዚያ ሊስት ውስጥ ላለመግባት ሩበን አሞሪም ከአሁኑ አሁን 14ኛ ነው 15ኛ ሳምንት ጨዋታቸውን ነው የሚያደርጉትና ከዚህ በኋላ ብዙ ጨዋታዎች የፕሪሚየር ሊግ ጨዋታዎች ይቀራሉ። ወደ አውሮፓ ቻምፒዮንስ ሊግ የመመለስ አውሮፓ ቻምፒዮንስ ሊግ እንኳን ባይሳካ የዩሮፓ ሊግ፣ ኮንፈረንስ ሊግ ሌሎች አማራጮች ናቸው። ማንቸስተር ዩናይትድ በተለያዩ አማራጮች ተጠቅሞ ብቻ በአውሮፓ ውድድሮች በሚቀጥለው የውድድር ዓመት የሚመለስበትን አማራጭ የግድ ማምጣት ይኖርበታል። ይህ የሩበን አሞሪም ትልቁ የቤት ስራ ይመስለኛል። የማንቸስተር ዩናይትድ ተጫዋቾችም ይህንን ማድረግ ካልቻሉ ትልቅ ክስረት ነው የሚሆነው። ከ200 ሚሊዮን ፓውንድ በላይ ፈሰስ ያደረገ ክለብ ነውና በዝውውር መስኮቱ ይህንን ማድረግ ካልቻሉ ክለቡን ወደ ታላቅነት የሚያስኬደውን ጉዞ ማስጀመር ካልቻሉ እነዚህ ተጫዋቾች ትልቅ ተወቃሽ የሚያሰኛቸው የሚሆነው። ለዚህ ደግሞ እነ ወልብስ የመሳሰሉ ክለቦችን ማሸነፍ በዚህ በተቸገሩበት ጊዜ የቡድኑ የማሸነፍ ቁጥራዊ መረጃ ዝቅተኛ 0 በሚባል ደረጃ ያለን ክለብ አግኝተ ካልተጠቀምክበትና ያንን የምትፈልገውን ውጤት ወደ መሪዎቹ ጎራ ያለውን የነጥብ ልዩነት አሁን 5ኛ ላይ ከሚገኘው ክለብ ጋር ያለው የነጥብ ልዩነት በቀላሉ ማንሳት ይችላል እስከ 7 ነጥብ ድረስ ማለት ነው። ስለዚህ ማንቸስተር ዩናይትድ ሌላው ሊጠቀምበት የሚገባው ጨዋታ ነው የቮልቭሱ መርሃ ግብር። ከዌስትሃም ቀጥለህ ስታነሳ ዝቅተኛው የምታየው ቡድን ነው ወልቭስ በፕሪሚየር ሊጉ ካደረገው ጉዞ አንጻር ይህንን ይጠቀምበታል ወይ? ሩበን አሞሪም ተጫዋቾቻቸውን አነሳስተው ተጫዋቾችም እንደዚሁ ይህንን ስኬት ለማምጣት ይሄ ተጋዳይነትን ስሜትን ያንን ደርበው መገኘት የሚገባቸው ይመስለኛል። ሞሊኒው ያ ቢጫ ግድግዳ ግን ቀላል ፈታኝ የሚሆንበት ነው የሚመስለኝ። ፈታኝ ነው በሊጉ የትኛውን ቡድን በተለይም ደግሞ ቶፕ 4 ያሉ ቡድኖች እንኳን ታች ካሉ ቡድኖች ጋር ሲገናኙ በብዙ መንገድ ሲፈተኑ እንመለከታለን። ለዓለም ወረድ የሚጫወቱ ቡድኖች በጣም ፈታኝ ናቸው። የእንግሊዝ ፕሪሚየር ሊግ ላይ ይበልጥ ተወዳጅ የሚያደርገው ሊጉንም ትልልቆቹ ቡድኖች ታች ካሉ ቡድኖች ጋር ሲገናኙ የሚያደርጉት ንቅንቅ እንመለከታለን። ለማሸነፍ ሁሉ የሚመጡ ቡድኖች እንመለከታለን። ራሳቸውን ከፍ አድርገው የሚመጡ ቡድኖች አሉ። አሁን ዩናይትድ ሰኞ ምሽት ከወልቭስ ጋር የሚያደርገውን ጨዋታ አሸንፎ ላለመራቅ የሚደረገውን ግስጋሴ ማስቀጠል ይጠበቅበታል። ያ ካልሆነ ግን ደግሞ የምሽት ጨዋታዎች ሊሆኑ ወደ ሰኞ መጥቷል። የኤቨርተን የትናንትናውን ጨዋታ ማንሳት ትችላለህ። ከዚያ ውጭ ቅዳሜ ምሽት የሚደረጉ የምሽት ጨዋታ ለዩናይትድ ከባድ ሆኗል። ሰኞ ሞክሮታል፣ ትናንትና ሐሙስም ተሞክሯል። አልሆነም። ወደ አሸናፊነት መምጣት ይጠበቅበታል። ቡድን በደገ አንድ ሰሞን ቼልሲ እኮ በምሽት መርሃ ግብሮችን በብዛት እያደረገ ጨዋታ እያሸነፈ ነው ተብሎ ሁሉም ሲተኛ ጠብቆ እንደዛ ሲባል ነበር። ሰኞ ምሽት 5 ሰዓት ላይ ነው የጨዋታ የሚደረገው። ዩናይትድ ወይስ ወልቭስ የተሻለውን የጨዋታ ጊዜ ያሳልፋሉ የሚጠበቅ ጉዳይ ነው። ነገ አስቶን ቪላ ከአርሰናል 9 ሰዓት ከ30 ነው ጨዋታቸው። የሳምንቱ ታላቅ ጨዋታ
ተጠባቂ መርሃ ግብር ነው። በቪላ ፓርክ የሚደረግ ጨዋታ ነው። ቪላ ምን አይነት እንቅስቃሴን ያሳያል ይጠበቃል። ቪላ ያለፉትን 4 ተከታታይ ጨዋታዎች በሊጉ ድል አድርጎ የመጣ ቡድን ነው። አርሰናል ካለፉት 5 ጨዋታዎች 3ቱን አሸንፏል፣ በ2ቱ አቻ ተለያይቷል። እርስ በርስ ካደረጉት ደግሞ ያለፉት 5 ጨዋታዎች ቪላ 2 አርሰናል 2 አሸንፎ በአንዱ ሁለቱ ቡድኖች አቻ ተለያይተዋል። ጥሩ ቁጥር ነው ሁለቱ የእርስ በርስ ግንኙነት ያላቸው። በተለይም አርሰናል በዋንጫ ፍክክር ውስጥ በነበረባቸው ጊዜያት ሁሉ ቪላ አርሰናልን ከሚፈትኑ ቡድኖች መካከል አንደኛው እንደነበረ እናስታውሳለን። ነገ 9:30 በሜዳው ነው ለዋንጫ ከሚጠበቀውን ቡድን አርሰናልን የሚገጥመውና ምን አይነት ውጤትን ያስመዘግባል የሚለው የነገው ጨዋታም እንዲሁ ተጠባቂ ያደርገዋል። ፕሪሚየር ሊግን ለሚወድና አጽንኦት ትኩረት ሰጥቶ ለሚከታተል ሰው የ15ኛ ሳምንትን የእንግሊዝ ፕሪሚየር ሊግ ጨዋታ ጥሩ ፉክክር በሚደረግበትና በታላቅ ጨዋታ የሚጀምር ነው። በሁለቱ ክለቦች መካከል ያለው የነጥብ ልዩነት አሁን ላይ 6 ነው። በ33 ነጥብ እና በ27 ነጥብ አንደኛና ሶስተኛ ደረጃ ላይ ተቀምጦ የሚገኙ ቡድኖችን የሚያገናኝ ጨዋታ ነው። ከዚያ ውጪ ከዚህ ቀደም የክለቦችን ያላቸውን የእርስ በርስ ግንኙነት ታሪክ ስታነሳ ቀደም ሲል በቃ ቪላ ለአርሰናል በቀላሉ ከማይተኙ ክለቦች መካከል ነጥብ ከሚያስጥሉት በተለይም ደግሞ ወሳኝ በሚባሉ ጊዜያት ላይ ሳይቀር አርሰናልን ነጥብ ከሚያስጥሉ ክለቦች መካከል አንዱ ነው። ከዚህ ቀደም ማለት ነው። ከዚያ ውጪ የዚህ ክለብ አሰልጣኝ ማን ናቸው? ኡናይ ኤመሪ ናቸው። ኡናይ ኤመሪ ደግሞ ለአንድ ጨዋታ ተዘጋጅተው የሚመጡ አጥንተው የሚመጡ አሰልጣኝ እንደሆኑ ይታወቃል። አርሰናል ሲሆን ደግሞ ችግር አለባቸው አሰልጣኝ የቀድሞ ክለባቸው የተሰናበቱበትን መንገድ አይወዱትም፣ ደስ አይላቸውም ያንን መንገድና አርሰናል ላይ ሲሆን ያንን ዝግጁነት በደንብ ጦራቸውን አደራጅተው ነው የሚመጡት። አስቶን ቪላ ያለፉት 4 ተከታታይ ጨዋታዎችን በድል ያጠናቀቀ ቡድን ነው። በተለይም ደግሞ የመጨረሻው የብራይተኑ ድል ለነርሱ ጣፋጭ ነበረ። አንደኛ አሜክስ ላይ የተገኘ ድል ነው። አሜክስ ላይ ብራይተን አስቸጋሪ ቡድን ሆኖ የቀረበ ነው በዚህ የውድድር ዓመት። ስለዚህ በዚህ የውድድር ዓመትን ብቻ ሳይሆን ባለፉት የውድድር ዓመታትን ብራይተን አሜክስ ላይ ትንሽ ፈታኝ የሆነ ቡድን ነው ለታላላቆቹ ክለቦች ጭምር ማለት ነው። ይህንን አሳክቶ እየተመራ ነው ደግሞ ይህንን ስኬት ያገኘው 2-0 ከመመራት ተነስቶ ነው ከዛ በኋላ 4-3 ይህንን ጨዋታ አሸንፎ የወጣው። በዚህ ጨዋታ የነ ኦሌ ዋትኪንስ የነ ማትሰን የነበራቸው ትትርና በልዩነት የሚነሳ ነበረ። ጥራት ያላቸው ተጫዋቾች እዚህ ቡድን ውስጥ አሁንም ይገኛሉ። በተለይም ደግሞ የነ ሞርጋን ሮጀርስ ተስፋ ከሚጣልባቸው የእንግሊዝ ብሔራዊ ቡድን ተጫዋቾች መካከል ቤሊንጋምን አስቀምጦታል። ቤሊንጋም እርሱን ቅድሚያ እየሰጠው ነው የሚገኘው ቶማስ ቱሄልና ከዚያ ውጭ እነ ቡዌንዳም እየተቀየሩ እየገቡ ዶኔል ማለን በጨዋታ ውስጥ የሚኖረው ተጽዕኖ ቀላል የሚባል አይደለም። 4 ግቦችን አስቆጥሮ 1 አሲስት ያደረገ ተጫዋች ነው በዚህ የፕሪሚየር ሊግ ጉዞ ውስጥ። ከዚያ ውጭ በዚህ ቡድን ውስጥ እያንዳንዱ ተጫዋች የመሪዎቹ የሚባሉትም ተጫዋች ነው። ኮንሳም ቢሆን ሌሎችንም ስታነሳ ተጋዳይ የሚባሉ ተፋላሚ የሚባሉ ቡድኖች ናቸው። በሊቨርፑል ከተሸነፈ በኋላ ይህ ቡድን ያለፉትን ተከታታይ ጨዋታዎች አሸንፏል። ቦርንመዝን 4-0 ነው ያሸነፈው ቪላ ፓርክ ላይ። ከዚያ ውጭ ሊድስ ዩናይትድን ወደ ኢላንድ ሮድ አቅንቶ 2-1 ረትቶታል። ወልቭስን 1-0 ነው ያሸነፈው። ቀደም ሲል የጠቀስነው የብራይተኑ ጨዋታ 4-3 የተጠናቀቀ ነው። አርሰናል ከቼልሲው ያቻ ውጤት መልስ ወደ አሸናፊነት የተመለሰበት ጨዋታ ነው። ብሬንፎርድ በመጠኑም ቢሆን የፈተነው ጨዋታ ነበረ። የነዛን አርሰናል አሁን የፕሪሚየር ሊጉ ሻምፒዮን መሆን የሚፈልግ ከሆነና ያንን ሻምፒዮንነት እድል የሚያገኝ ከሆነ እንደዚህ ተከታዮቹ ነጥብ እየጣለ በመጣባቸው ጨዋታዎች ጭምር ነጥቦችን በደንብ ሰብስቦ ልዩነቱን ማስፋት ነው ያለበት። ሊቨርፑል አምና ያደረገው ይህንን ነበር። አስቀድሞ የሰበሰባቸው ነጥቦች በሳምንቱ የመጨረሻ በውድድር ዓመቱ የመጨረሻ ሳምንታት ውስጥ ለገጠሙት የውጤት ማጣትና ነጥብ መጣሎች ውስጥ ዋስትና ሆኖት ትንሽ ሳምንታት ቢኖሩት ፈተና ውስጥ ይገባ ነበረ። ስለዚህ አርሰናል አሁን ማድረግ ያለበት ከተከታዮቹ ጋር ያለውን የነጥብ ልዩነት በደንብ ማስፋት የሚጠበቅበት ነው። አሁን ማንቸስተር ሲቲ ከአርሰናል አንገት ስር መተንፈስ ጀምሯል። 5 ነጥብ ነው ልዩነታቸው። ስለዚህ በዚህ ጨዋታ አስቶን ቪላ ካሸነፈ በሁለቱ ክለቦች መካከል ያለውን ልዩነት ወደ 3 ነው ዝቅ የሚያደርገው። ማንቸስተር ሲቲ ደግሞ ቀጣይ ጨዋታውን የሚያሸንፍ ከሆነ ደግሞ ያ ልዩነት ወደ 2 ዝቅ ይላል ማለት ነው። ስለዚህ ሁለተኛና ሶስተኛ ደረጃ ላይ ከሚገኙ ክለቦች መካከል ያለው የነጥብ ልዩነት በ2 እና በ3 ይሆናል ማለት ነው። አርሰናል ደግሞ እንደዚህ አጣብቂኝ ውስጥ በሚገባበት ጊዜ ነገሮች ሁሉ የሚበላሹበት ቡድን እንደሆነ ያለፉትን ዓመታት ሁለተኛ ደረጃ ይዞ ያጠናቀቀባቸው ስነ ልቦና ለዚህ ማሳያ ናቸው። በእርግጥ አርሰናል በእያንዳንዱ የሜዳ ክፍል ከግብ ጠባቂ እስከ ፊት መስመር
ጥራት ያላቸው ተጫዋቾች አሉ። እነ ሜሪኖ ሜክሽፍት አድርገው አጥቂ ስፍራ ላይ የሚያደርጉትን የግብ አስተዋጽኦ ማንሳት ትችላለህ። ማርቲኔሊ ቅድሚያ በተሰለፈባቸው የፕሪሚየር ሊግ ጨዋታ እየሆነለት ባይሆንም ተቀይሮ በገባባቸው በተለይም ደግሞ በቻምፒዮንስ ሊጉ ያለውን የግብ አስተዋጽኦ ማየት ትችላለህ። ዮኬሬስ ተጎድቷል። ወሳኝ የተባሉ ተጫዋቾች ባለፉት ከ100 በላይ 140 በፕሪሚየር ሊጉ በአጠቃላይ ውድድር ከ160 በላይ ጨዋታዎች ላይ መሀል ተከላካይ ላይ የነበሩት ማጋሌሽና ሳሊባ ያለፉትን ተከታታይ ጨዋታዎች የተመለከትናቸው አይደሉም። ዛሬም ናሂንካፔ ሞስኬራ የመሰለፍ እድል የሚያገኙበት እድል በነገው ጨዋታ የምንመለከትበት አለ። ይሁን እንጂ በቀኝም በግራም መሀልም ከኋላም አርሰናል ወሳኝ የሚባሉ ተጫዋቾች አሉት። እየተራመደ የወጣው ዴክላን ራይስን በብሬንፎርድ ጨዋታ ለዚህ ጨዋታ ዝግጁ መሆኑ ተሰምቷል። ይህ ለአርሰናልና ለሚኬል አርቴታ ሌላኛው እፎይታ የፈጠረ ነው። እነ ማዶኬ ተመልሷል፣ ኦዴጋርድ ተመልሷል። ይህ ለአርሰናል ደግሞ የማጥቃት እንደዚሁም ደግሞ የመከላከል እና አጠቃላይ ጨዋታውን ሊወስኑ የሚችሉ የጨዋታ እንቅስቃሴ ለማድረግ አጋዥ የሚሆኑት ነው። ጥሩ ፉክክር የሚታይበት የሳምንቱ ታላቅ ጨዋታ ነው ብዬ አስባለሁ እኔ ወንዴ። ጥሩ ፍክክር እንመለከትበታለን። አርሰናል እንዳነሳ ነው የሊጉን ዋንጫ ለማንሳት በሚያደርገው ጉዞ ውስጥ አሁን ከተከታዮቹ ያለውን የነጥብ ልዩነት ከወዲሁ እያሰፋ አሁን በርከት ያሉ ነጥቦችን መሰብሰብ ይጠበቅበታል። ኋላ ላይ እንኳን በጨዋታ መደራረብ የተጫዋቾች መዛል ቢገጥሙ እንኳን በጨዋታ መደራረብ በመጨረሻዎቹ ሳምንታት ጨዋታዎችን ባቸው ውጤት ቢያጠናቅቅ አሊያም ሽንፈት ቢገጥሙ አሁን ላይ የሰበሰባቸው ነጥቦች ይበልጥ ከፍ ብሎ እንዲጠቅሙት በርከት ያሉ ነጥቦችን በእነዚህ ሳምንታት ውስጥ መሰብሰብና ነጥቡን ከፍ ማድረግ ይጠበቅበታል። ነገር ግን ተጋጣሚ አስቶን ቪላ ነው። በሊጉ እንዳነሳ ነው ሁሉም ቡድኖች በጣም ተፎካካሪ ናቸው። ከመሪዎቹ ጋር ሲገናኙ የሚያደርጉትን ትንቅንቅ እንመለከታለን። ወራጅ ላይ ያሉ ቡድኖች እንኳን የመሪዎቹን በምን አይነት መንገድ በሊጉ ሲፈትኑ እንደነበረ በእንግሊዝ ፕሪሚየር ሊግ ላለፉት ዓመታት ተመልክተናል። ዘንድሮም እየተመለከተን እንገኛለን። ያልተጠበቁ ውጤቶች፣ ድራማዊ ምሽቶች በሊጉ ሁሌም እንመለከትባቸው ሳምንታቶችን እየተመለከትን 14ኛ ሳምንታትን አሳልፈናል። ነገ 15ኛ ሳምንት ጨዋታዎች ይጀምራሉ። አርሰናል ከቪላ ጋር የሚያደርገው ጨዋታ እጅግ ተጠባቂ ነው። አሰልጣኙ ኡናይ ኤምሬ ምን አይነት ታክቲክ ይዘው ወደ ሜዳ ይገባሉ የሚለው ይጠበቃል። የቀድሞ ቡድናቸው እንደሆኑ መጠን ከዛ ውጪ ያላቸው ቁጥራዊ መረጃ ቪላ ከአርሰናል ጋር በጣም ጥሩ ነው ባለፉት ጨዋታዎችና ደግሞም ሪካርድ ያዘው አይደለም ብዙ የፕሪሚየር ሊግ ጨዋታዎችን ያሸነፉ ቀዳሚው አሰልጣኝ ሆነዋል። ባለፈው ሳምንት ብራይተንን ካሸነፉ በኋላ ጥሩ ጊዜ ነው እያሳለፉ የሚገኙትና ምናልባት ጥሩ ስብስብ ያለው ቡድን ቢይዙና ቢያሰለጥኑ ኡናይ ኤምሬ ምን አይነት ቡድን ሊሰሩ እንደሚችሉ በአስቶን ቪላ ቤት እያደረጉት ያለው እንቅስቃሴ ማሳያ ይመስለኛል። ትልልቅ ቡድኖችን መያዝ የሚችል አቅም እንዳላቸው አሰልጣኝ ኡናይ ኤምሬ ባለፉት 2 ዓመታት በአስቶን ቪላ ቤት ያሳዩን ድንቅ ጊዜን ተመልክተናል። ቡድኑን ይበልጥ ተፎካካሪ እያደረጉት ነው። አምና እንደውም በጣም ጥሩ ከሚፎካከሩ ቡድኖች መካከል አንደኛው ነበር። ዘንድሮ ደግሞ ይበልጥ የመጨረሻ ሳምንታት የውጤት ማጣቶች ሆናቸው የአውሮፓ ቻምፒዮንስ ሊግ ተሳትፎ እድል ያስመለጣቸው ያንንም ቦታ ያጡት እንጂ ጥሩ ነገርን በሊጉ በመጀመሪያዎቹ ሳምንታት አስመልክተው ነበር። ዘንድሮ ጅማሯቸው ጥሩ ነው። 3ኛ ደረጃ ላይ የተቀመጡት 27 ነጥብ ይዘዋል። ካሸነፉ ነጥባቸውን 30 ያደርጋሉ። እንዳነሳው በ3 ነጥብ ልዩነት ይሆናል ከአርሰናል ጋር ያላቸው የነጥብ ልዩነትና ለማሸነፍ አልሞ ነው ወደ ሜዳ የሚገቡት። አርሰናልም ከተከታዮቹ ያለውን የነጥብ ልዩነት ለማስፋት ነው ወደ ሜዳ የሚገባው። ብዙ ጥራት ያላቸው ተጫዋቾች በዚህ የወሩ የአሰልጣኞች ዝርዝር ውስጥ ተካተዋል። ይገባቸዋል ሰፊ ነው። ምክንያቱም ቀደም ሲል መግቢያችን ላይ ማንስተነዋል አይደል 4 ጨዋታዎችን በተከታታይ ባለፉት 4 ጨዋታዎች አሸንፈዋልና በጣም ስኬታማ ወር ነው ያሳለፉት አሰልጣኝ ኡናይ ኤምሬ። የሊጉ መሪ አርሰናል እንኳን በተከታታይ 4 ጨዋታዎችን ያለፉትን 4 ጨዋታዎች ማሸነፍ አልቻለም። ካለፉት 5 ጨዋታዎች አርሰናል ማሸነፍ የቻለው እንኳን ቀደም ሲል እንደጠቀስ ነው ካለፉት 5 ጨዋታዎች አርሰናል 3ቱን ነው ማሸነፍ የቻለው። በሁለቱ አቻ ተለያይቷል። ነገር ግን ቪላ 4 ጨዋታዎችን በተከታታይ ድል ያደረገበትን ሂደት ተመልክተናል። ነገ በዚህ ጨዋታ የ15ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጅማሩን ያደርጋል። በቪላ ፓርክ ቀን 9:30 የሚደረግ ጨዋታ ነው። 12 ሰዓት ላይ በርከት ያሉ ጨዋታዎች ይደረጋሉ። ሲቲን እናንሳ። በሜዳው ኢትሃድ 12 ሰዓት ላይ ጨዋታውን ያደርጋል ከሰንደርላንድ ጋር። ሰንደርላንድ በዚህ ውድድር ዘመን ጥሩ ነገርን እያሳዩ ከሚገኙ ቡድኖች መካከል አንደኛው ነው። በግራኒት ዣካ የተመራ ቡድን የተለየ ነገርን ዘንድሮ እያሳየን ነው። ብዙዎቹን ፈትኗል። የተለየ ነገርን በዚህ ውድድር ዘመን እንጠብቃለን። በሰንደርላንድ ተረኛው ማነው ነው? ከ7ና 8 ዓመታት በኋላ ነው ካልተሳሳትኩ ወደዚህ የፕሪሚየር ሊግ የተመለሰው። ረዥም ጊዜ ይጠብቀዋል። ስታዲየም ኦፍ ላይት የፕሪሚየር ሊግ ጨዋታ ለማስተናገድ እነዚህን ዓመታት ሁሉ መታገስና ለዚህ ደረጃ መብቃት ግድ ብሏቸዋል። ወደ ፕሪሚየር ሊጉ ከመጡም በኋላ ወሳኝ የሚባሉ ዝውውሮችን ፈጽሟል። በርከት ያሉ ዝውውሮችን ፈጽሟል። ክህሎት ያላቸውን ናኒንግራ ሳይቀር ማለት ነው። አሁን
ሰንደርላንድ የሚቸገርበት ጊዜ ላይ እየደረሰ እንገኛለን። የአፍሪካ ዋንጫ ሲጀምር እንደ ሰንደርላንድ ኮከቦችን የማጣ ክለብ የለም። በፕሪሚየር ሊጉ በተለይ በጣም ብዙ ወሳኝ የሚባሉ ተጫዋቾችን ያጣል። ያኔ አሰልጣኝ ሌፊ ምን ሊያደርጉ እንደሚችሉ እኔ ይናፍቀኛል ወይም እጠብቃለሁ። በዚህ ቡድን ውስጥ ወሳኝ የሚባሉ ተጫዋቾች አሉ። እነዛ ወሳኝ ተጫዋቾች ደግሞ የአፍሪካውያን ተጫዋቾች ናቸው በብዛት የሚገኙት እነ ግራኒት ዣካ እና ሌሎችም እንዳሉበት ሁሉ ማለት ነው። የቡድን አርሰናልን ነጥብ አስጥሎታል፣ ቸልሲን አሸንፎታል። ሊቨርፑል ጋር ባለፈው ሳምንት ሲመራ ቆይቶ አቻ ውጤት አጠናቋል። ቀላል አይደለም። ሰንደርላንድ አሁን በፕሪሚየር ሊጉ እያደረገው ያለው ጉዞ በፕሪሚየር ሊጉ እንደዚሁ ባለፈው ሳምንትም እንደዚሁ ቦርንመዝን መሰለኝ ካልተሳሳትኩኝ ከመመራት ተነስቶ አሸንፎ ወጥቷል። ይህ ክለብ ቦርንመዝን ከሊቨርፑል ጨዋታ በፊት ማለት ነው በነበረው ጨዋታ ከመመራት 2-0 ሲመራ ቆይቶ ነው 3-2 አሸንፎ የወጣው። ስለዚህ በጥሩ የዚህ በእያንዳንዱ ጨዋታ ቢመራም እንኳን ማሸነፍ እንደሚችል እንደዚሁ የሚያሳይበትን የጨዋታ እንቅስቃሴ ለታላላቅ ክለቦች ጭምር አሳይቶታል። ስለዚህ ማንቸስተር ሲቲ ቀላል አይሆንለትም። በተለይም ደግሞ የማንቸስተር ሲቲ የቅርብ ጨዋታዎች ሲታይ በሊድስ ዩናይትድ ተደጋጋሚ ግብ ተቆጥሮበታል። ከመመራት አቻ ሲመራ ቆይቶ አቻ ወጥቶ በመጨረሻ ደቂቃ ግብ አስፈልጎት ነበረ። ከዚያ ውጪ ከፉልሃም ጋር የነበረው ጨዋታ 4 ግቦች ተቆጥሮበታል። ምናልባት 5-1 5-4 5-4 ፉልሃም የመጨረሻ አጋጣሚ በፔናልቲ የተለያዩ ይመስላል። ስለዚህ ማንቸስተር ሲቲም አሁን ግብ እንደማይቆጠርበት ምንም ማሰማመኛ አይደለም። ዶናሩማ ምርጥ ግብ ጠባቂ እንደሆነ እናውቃለን። ከእርሱ ፊት ለፊት የሚገኙ ተጫዋቾች ወሳኞች ናቸው። እንደዚህ በጥራት ደረጃ ማንቸስተር ሲቲ መቼም አታመው በእያንዳንዱ የሜዳ ክፍል ማለት ነው። ግን ደግሞ ማንቸስተር ሲቲ ያንን ጥንካሬውን ያጣው ይመስለኛል። በቅርብ ጨዋታዎች ውስጥ ግብ የሚቆጠርበት ግብ በብዛት ስለሚያስቆጥር ነው ይህንን ጨዋታ እያሸነፈ የሚወጣው። ስለዚህ ሰንደርላንድ ለማንቸስተር ሲቲ ራስ ምታት እንደሚሆን እንጠብቃለሁ። ነገ ምሽትም ጥሩ ፉክክር ከሚታይባቸው የፕሪሚየር ሊጉ የሳምንቱ ጨዋታዎች መካከል አንደኛው ነው። ጥሩ ከአርሰናል ቀጥሎ ሌላኛውን ጨዋታ በዛው ስትቀጥል ኢታሃድ ላይ ይህንን ጨዋታ ጥሩ ፉክክር ታያለ። ሰንደርላንድ በፕሪሚየር ሊጉ የደረጃ ሰንጠረዥ ውስጥ እስካሁን ባለው ተጋድሎ 23 ነጥቦችን ይዞ 6ኛ ደረጃ ላይ የሚገኘው። በእርግጥ ያለፉት 5 ጨዋታዎቹ ጥሩ የሚባሉ አይደሉም። ከቦርንማውዝ ድል ውጭ 3ቱን ባቻ ውጤት አጠናቆ አንዱን ተሸንፏል። ወቅታዊ አቋሙ ጥሩ የሚባል ባይሆንም ግን ደግሞ ለማንቸስተር ሲቲ በቀላሉ ይተኛል ብዬ አልጠብቅም። አሁንም በዚህ ቡድን ውስጥ ወሳኝ የሚባሉ ጨዋታ ቀያሪ የሆኑ ተጫዋቾች ይገኛሉ እና ሀቢብ አይዳራ በዚህ በጉዳት ምክንያት በነገ ምሽቱ ጨዋታ አይገኙም። ኤንዞ ለፊ፣ ግራኒት ዣካ፣ ኢሶዶር፣ ብሪያን ብሮቤር በዚህ ቡድን ውስጥ ወሳኝ ከሚባሉ ተጫዋቾች መካከል ናቸው። ጥሩ ፉክክር ያለው ብዬ እጠብቃለሁ በእኔ በኩል እንዴ። ተጠባቂ ጨዋታ ነው። ሲቲ ከተከታታይ 2 ጨዋታ ድል በኋላ ነው ይህንን ጨዋታ የሚያደርገው። ምንም እንኳን ያለፉት 2 ተከታታይ ድል ያደረጋቸው ጨዋታዎች ፈታኝ ቢሆኑም እየመራ በኋላ ሊያጣብቂኝ ውስጥ ገብቶ ያሸነፋቸው ጨዋታዎች ናቸው። በተለይም ሊድስም እንደዚሁ ደግሞ በሳምንቱ አጋማሽ የተመለከትነው የ14ኛ ሳምንት ጨዋታ የፉልሃም መርሃ ግብር እየመራ አጣብቂኝ ውስጥ ገብቶ በመጨረሻም በአንድ ጎል ልዩነት ነው ሁለቱንም ጨዋታዎች ያሸነፈው። ሊድስን 3-2 እንደዚሁ ፉልሃምን 5-4 ያሸነፍባቸው ጨዋታዎችን ተመልክተናል። በጥሩ ጎኑ የምናነሳቸው ነገሮች አሉ። በማንቸስተር ሲቲ ቤት ጨዋታዎችን በአጣብቂኝ ውስጥ ቢያሸንፍም የነ ፊል ፎደን ወደ ቀደመ ብቃታቸው የመመለስ እንቅስቃሴን የተመለከተ እንገኛለን። ወደ ቀድሞ ብቃቱ በተከታታይ ግቦችን እያስቆጠረ ነው። ጎሎችን እያስቆጠረ ነው። ቡድኑ አሸናፊ እያደረገ ነው። የሊድሱ ጨዋታ ላይ እኮ የሱ ጎል ነች አይደል ቡድኑ አሸናፊ ያደረገ ያወጣችሁ በመጨረሻ ሰዓት ያስቆጠራት ጎል ሲጀመር አስቆጠረ፣ ሲያልቅ አስቆጠረ። ያው ደመደመ ጀምሮ የጨረሰውን እንቅስቃሴ ተመልክተናልና በዚህኛው ጨዋታም በፉልሃሙ ጨዋታ ያንን የተመለከተ እንገኛለን። ባለፉት ጨዋታዎች በማንቸስተር ሲቲ ቤት በጥሩ ጎኑ ከምናነሳቸው ጉዳዮች መካከል የፊል ፎደን ወደ ጎል አስቆጣሪነት መምጣት፣ በጨዋታ እንቅስቃሴ ላይ ይበልጥ ጎልቶ መታየቱ ነገር የተመለከተ እንገኛለን። በአጠቃላይ ግን ያለፉት 2 ጨዋታዎች ተፈትኖም ቢሆን ወሳኞቹን 3 ነጥብ ይዞ ከሚለው ወጥቷል። ከመሪው አርሰናል ያለውን የነጥብ ልዩነትም በዛው ያስቀጠለበትን እንቅስቃሴ ተመልክተናል። ነገ ደግሞ የአርሰናል ውጤት አይቶ ነው ማንቸስተር ሲቲ ወደ ሜዳ የሚገባውና ውጤት አይቶ ገብቶ ምን አይነት እንቅስቃሴን ምን አይነት የጨዋታ እለትን ያሳልፋል የሚለው ይጠበቃል። 28 ነጥብ አለው። የአርሰናል ውጤት ለሲቲ ወሳኝ ነው። በተለይም አርሰናል የሚሸነፍ አሊያ የሚያሸንፍና አቻ የሚወጣ ከሆነ ያንን ውጤት አይቶ ነው የሚገባውና ያንን ውጤት አይቶ ገብቶ
ነጥቡንም ራሱ ከፍ የሚያደርግበትን አጋጣሚ መፍጠር ይጠበቅበታል። ሰንደርላንድ በዚህ ውድድር ዘመን ከትልልቆቹ ቡድኖች ጋር ይበልጥ ፈታኝ ሆኖ የተመለከት ነው እንገኛለን። ቀደም ሲል ጠቅሳቸዋል። ዩናይትድ ነው በዚህ ውድድር ዘመን ይህንን ቡድን ያሸነፈውና በጣም ፈታኝ ነው ለተጋጣሚዎቹ አስቸጋሪ ቡድን ሆኖ የተመለከት ነው እንገኛለን። የነ ግራኒት ዣካ በዚህ እድሜያቸው በዚህ ልክ በሊጉ ምርጥ ብቃታቸው ማሳየት ነው በጣም የተለየ ነገርን እያስመለከተን ይገኛል። ነገም ከሚጠበቁ ተጫዋቾች መካከል እነዚህ ተጫዋቾች ይጠቀሳሉ። ጨዋታው 12 ሰዓት በኢትሃድ ስታዲየም መደረጉን ይጀምራል። የመጨረሻ ጉዳያችንን ሊቨርፑል እናድርገው። ከሊድስ ጋር ምሽት 2 ሰዓት ከ30 ከሜዳ ውጭ ነው ጨዋታውን የሚያደርገው። ሊድስ ከቸልሲ ድል በኋላ ነው ይህንን ጨዋታ የሚያደርገው። ሊቨርፑል ደግሞ ከሰንደርላንድ ያቻ ውጤት በኋላ ነው ይህንን የ15ኛ ሳምንት የሊጉን ጨዋታ የሚያከናውነው። ሊድስ ሳይጠበቅ ነው አይደል ቸልሲን ያሸነፈበትን ሳምንት ማሳለፍም የቻለው። ሊድስ ግን በደረጃ ሰንጠረዡ ታች ከሚገኙ ወራጅ ቀጠና ላይ ካሉ ቡድኖች መካከል ይጠቀሳል። 14 ነጥብ ይዟል። ከ14ቱ የሊጉ ጨዋታዎች በየጨዋታው አንዳንድ ነጥብ እንደማለት ነው። 17ኛ ደረጃ ላይ የተቀመጠ ቡድን ነው። ሊቨርፑል ቀደም ሲል ከዩናይትድ ጋር ጠቅሰነዋል፣ 9ኛ ደረጃ ላይ ይገኛል። 22 ነጥቦች ሰብስቦ በነገ ምሽት ጨዋታስ ምን አይነት ውጤትን ያሳያል የሚለውን እንጠብቀዋለን። የቼልሲን ጨዋታ ማሸነፉ የዳንኤል ፋርክ ቡድን ከወራጅ ቀጠና እንዲወጣ አስችሎታል። አሁን የወራጅ ቀጠና አፋፍ ላይ ከፍ ብሎ ይገኛል። ከወልቭስ፣ በርንሌና ዌስትሃም ከፍ ብሎ ማለት ነው። ይህ ቡድን በዚህ የውድድር ዓመት ከተቸገሩት እና እንደውም አጀማመሩ ያስፈራ ነበር አይደል? እነ ኒሜቻን የመሳሰሉ ታናካን የመሳሰሉ ተጫዋቾች እዚህ ቡድን ውስጥ ይገኛሉ እና ከርቀትም ግብ ማስቆጠር የሚችሉ በግልም ደረጃ ጥራት ያላቸው ተጫዋቾች እንዳሉ ይታወቃል እዚህ ቡድን ውስጥ። ዳንኤል ፋርከም እንደዚሁ በቻምፒየንሺፑ አስደናቂ የውድድር ዓመት አሳልፎ ነው የመጡት 24-25 የውድድር ዘመን እና በእርግጥ በሊጉ ተመልሰው ይወርዳሉ ተብለው ከተጠበቁት የቅድመ ግምት ይሰጥ የለ የውድድር ዓመቱ ጅማሮ ላይ ያ ሲሰጥ የሊድስ ዩናይትድ ልታጣው አትችልም። ያለፉት አመታት የፕሪሚየር ሊግ ክለቦች ወደ ፕሪሚየር ሊጉ ከፍ ብለው ወደ ፕሪሚየር ሊግ የወረዱበትን ቁጥራዊ መረጃዎች ስታይና ታሪካቸውን ስታገላብጥ ሊድስ ዩናይትድ እንግዲህ በዚያ ሁኔታ ውስጥ ተገኝቶ ቀደም ሲል የጠቀስከውን የነጥብ መጠን ላይ ተገኝቶ ይገኛል። በእያንዳንዱ ጨዋታ 1 ነጥብ ብቻ የሚይዝ ቡድን፣ በተከታታይ የሚሸነፍ ከቼልሲ ጨዋታዎች በፊት በተከታታይ ለበርካታ ጊዜያት ለበርካታ ሳምንታት ጨዋታዎችን የተሸነፈ ቡድን ነው። እንደውም የዳንኤል ፋርከን ተተኪ ከወዲሁ የሊድስ ዩናይትድ ባለቤቶች እያፈላለጉ ነው ተብሎ የአንዳንድ አሰልጣኞች ስም ጭምር እየተዘረዘረ የመጨረሻ ማስጠንቀቂያ ደረጃ ላይ እንደሚገኙ የተጠቀሰ ነው። በሊቨርፑል በኩል ሊቨርፑል አሁን አስቸጋሪ ሁኔታ ውስጥ ያለ ይመስለኛል። ምናልባት አምና አሰልጣኝ አርነ ስሎት ሻምፒዮን ባይሆኑ ኖሮ የፕሪሚየር ሊጉ አሸናፊ ባይሆኑ ኖሮ እስካሁን በፕሪሚየር ሊጉ የስራ ኃላፊነት ለመቆየታቸው እኔ እጠራጠራለሁ። ምናልባት የሊቨርፑል ባለቤቶች አብዛኞቹ አመራር ላይ ያሉት የሚገኙት እንደዚህ ችኩል ውሳኔ የማይወስኑ ናቸው። ከዚህ ውጪ የአምና ስኬታቸው አለ። የአርነ ስሎት በክለቡ ውስጥ ከ400 ሚሊዮን ፓውንድ በላይ ለግማሽ ቢሊየን ፓውንድ የተቃረበ የዝውውር ወጪ የወጣበት ፕሮጀክት ነው። ያንን ፕሮጀክት ደግሞ በዋነኝነት በእርሳቸው ኃላፊነት ስር ነው የተመራው። ያ ታስቦ ሳላ ለተከታታይ 2 ጨዋታ አስቀምጠውታል። አሁን አስገራሚ የሚሆነው ሳላ ላለፉት ተከታታይ ጨዋታዎች ተቀምጧል፣ ወይም ደግሞ ቤንች ነበረ። በእርግጥ የባለፈው የሰንደርላንድ ጨዋታ ላይ ተቀይሮ ገብቷል። ምንም መፈየድ አልቻለም በዚህ የውድድር ዘመን ለክለቡ አንዳንድ ካስቆጠራቸው ግቦች ውጪ። ነገር ግን ሊቨርፑል አሁንም አንዳንድ ተጫዋቾቹ መሻሻል ላይ ይገኛሉ። ሰዎች ላይ አሁንም በክለቡ የዝቅታ ጊዜ የተሻለው ተጫዋች እርሱ ነው። ቪትስ በጥሩ ሁኔታ ላይ ይገኛል። እንደውም የሰንደርላንዱ ያቻነት ግብ እኮ በሱ ካልተመዘገበ እየተባለ ነበረ። ፕሪሚየር ሊጉ ምን ሆኖ ነው የእርሱ የመታው ኳስና ዲፍሌክት ተደርጎ የገባ ኳስ እንደሆነ ይታወቃልና በእርሱ ነበረ መመዝገብ ያለበት እያሉ ይገኛሉ። ከጀርመን ከተመለሰ በኋላ ጥሩ ሁኔታ ውስጥ ይገኛል። ይሳቅ እንደምታውቀው ባለፈው ከዌስትሃሙ ጨዋታ ላይ ግብ አስቆጥሮ የፕሪሚየር ሊግ የመጀመሪያ ጨዋታውን ለሊቨርፑል አስቆጥሯል። ሊቨርፑል አሁንም ስር ነቀል የሆነ ለውጥ ያስፈልገዋል። አንዳንዴ የአምና የነበረውን ስኳድ በርከት አድርጎ ወደ ሜዳ ሲያስገባ የተሻለ የጨዋታ እንቅስቃሴና የመላመድ ነገሮች ይኖሩ የለ እነርሱን እያስመለከተን ይገኛል። አርነ ስሎት አሁንም እንደ ሊድስ አይነቱ ክለቦች በጣም የሚያስቸግሩት ቡድን እንደሆነ ይታወቃል። በተለይም ደግሞ ሊቨርፑል እንደ አጠቃላይ ያለፉት አመታት ታሪኩን ስታነሳ ለታላላቆቹ አሸንፎ ብዙ ግብ አስቆጥሮ ሲመጣ እንደ ሊድስ አይነት የጨዋታ ስትራክቸር ላለው ቡድን ሲመጣ ግን ጥሩ አይደለም። ሊድስ ደግሞ አሁን በጥሩ ሞመንት ላይ ይገኛል። ቸልሲን የመሰለ ታላቅ ቡድን አሸንፎ ነው የመጣው። ይህ ጨዋታ ጥሩ ፉክክር ይኖረዋል ብዬ አስባለሁ። ኢላንድ ሮድ ላይ የሚደረግ ሌላ ጨዋታ ነው። ሊቨርፑል ወደ አሸናፊነት መምጣት ግድ ይለዋል።
በሚቀጥለው የውድድር ዘመን በአውሮፓ ቻምፒዮንስ ሊግ ለመሳተፍ ከአሁኑ ነጥብ መሰብሰብ ከመሪዎቹ ጎራ ያለውን የነጥብ ልዩነት ማጥበብ ግድ ይለዋል። አሁን ላይ በፕሪሚየር ሊጉ የደረጃ ሰንጠረዥ 5ኛ ላይ ከሚገኘው ክሪስታል ፓላስ ያለው የነጥብ ልዩነት በጣም ዝቅ ያለ ነው። አንድ ነጥብ ብቻ ነው ያለው። ስለዚህ ቶፕ 5 ውስጥ ሆኖ ለማጠናቀቅ ወደ አውሮፓ ውድድር ደረጃ ወደሚያስገኙ ደረጃዎች ለመመለስ የግድ እንደ ሊድስ ያሉ ክለቦችን ማሸነፍ የግድ ይለዋል። ይህንን ያደርግ ይሆናል ወይ የአርነ ስሎት ቡድን የሚለውን እንግዲህ ጨዋታው ሲመጣ እናያለን። ከመከላከሉ ላይ እና ጎሜዝ በመጀመሪያው አሰላለፍ ውስጥ የመግባት እድል እየገጠማቸው ይገኛል። አርነ ስሎት አንዳንድ ለውጦችን ለማድረግ እየሞከሩ ያሉ ይመስላሉ። አሁንም ግን ከተከላካይ እስከ ግብ ጠባቂ እና ፊት መስመር ላይ እና አማካይ ሊቨርፑል በርትቶ መፍትሄውን ማግኘት ይጠበቅባቸዋል አርነ ስሎት። ለማንኛውም ነገ ምሽት 2:30 ጨዋታውን ያከናውናል። ውጤት ይዞ ይወጣል ወይስ ደግሞ እንደለመደው በአቻ አሊያም ሽንፈት ያስተናግዳል የሚለው በሊቨርፑል በኩል የምንጠብቀው ጉዳይ ነው። ጨዋታውን ካሸነፈ በደረጃ ሰንጠረዡን ብዙ ለውጦችን የሚያሳይበትን ነጥብ አስመዝግቦ የሚወጣበትን እድል ልንመለከት እንችላለን። ጨዋታው ምሽት 2:30 ሲል መደረጉን ይጀምራል። ፕሮግራማችን ቼልሲ ከቦርንመዝ በዚህ ሳምንት ጨዋታውን ያደርጋል። ነገ ምሽት 12 ሰዓት ሲል ጨዋታቸውን ያደርጋል። ጥሩ ፉክክር እናያለን ብዬ ጠብቃለሁ። ሌላኛው ቪታሊቲ ላይ የሚደረግ ጨዋታ ነው። መልካም ፕሮግራማችን በዚህ ብንቋጭ መልካም ነው። ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ፋና ፖድካስት የዕለት አርብ ኤክስትራ ታይም ስፖርታዊ ዝግጅታችን ይህንን ይመስል ነበር። ባልደረባዬ አክሊሉ ማሬና ወንድማገኝ ጸጋዬ አብረናችሁ ቆይታ አደረግን። በቀጣይ ሰኞ እስክንገናኝ መልካም ጊዜ ይሆንላችሁ።